አማኒ ምን እናርግ? እንጀምር። እንዴት ነው የኔ አዎ ልክ ነህ። ጉድ ግን ምንድነው ያቺ የዛችኛውን ሳምንት እንትን ትንሽ ኢንትሮዳክሽን ብሰጠንና እኔም ብዙ አላወራም፣ አንድ 10 ደቂቃ ወይ 20 ደቂቃ አላወራና ከዛ ባኬን ፎርዝ እንደዚህ በእንትን በንግግር መልክ ነገሮችን ብናቀርብ ጥሩ ነው። አንድ ፖይንት ላይ ነው ለኢንትሮዳክሽን የሚሆን የምናገረው። ክርስቲያን ተስፋ ይሄ ነው ለማለት ነው እንትን ያልኩት የተዘጋጀሁት። እሱን ሶርሶች ምናምን መናገር እችላለሁ። እሱን እናደርጋለን። ከዛ ፊት የባለፈው ካልተረሳ አይ ቲንክ ይረሳል፣ ግን ለተረሳ እሱን ትንሽ ጠቅለል አድርገህ ብታቀርብ ከሆነ ደቂቃ በኋላ ሴት አድርገህ ብትጀምር ጥሩ ነው። የትኛውን ነበር ተው? ላስት ዊክ ያወራነውን ላስት ዊክ አልነበረንም፣ ከዛ ፊት ነው መሰለኝ የነበረው 15 ቀን በፊት ነበረ ነው። 15 ቀን እሱን ሀሳብ ዝም ብሎ እንዲሁ ምንድን ነው ደግሞ የጀመራችሁት ከሚባል እሱን ብናደርግ ጥሩ ነው ብዬ አስባለሁ። አይ ቲንክ ሪካፕ ኤቢም ታግዘኛለህ። የዮሐንስ ራእይን አጥንተን ስንጨርስ አንድ ፕላናችን የነበረው ነገረ ፍጻሜ ለምን አናጠናም ነበር። ስካቶሎጂ ነገረ ፍጻሜም ከምንለው ብዙ ጊዜ ነገረ ፍጻሜ በአማርኛ ስናመጣው ፎከስ የሚያደርገው በቃ አንድ ኤቨንት ላይ ብቻ ነው የሚሆነው እንጂ የክርስቲያናዊ ተስፋን ከዚህ ከፋሲካው ጀምሮ ያለውን ረስቼዋለሁ። ደስ ይላል። እኔ በግድ እያስታወስኩ አይደለ እንዴት ይላል። የክርስቲያናዊ ተስፋን ክርስቲያናዊ ማንነትን አብሮ የሚይዝ ነገር ስለሆነ ሞሮፍ ክርስቲያን ተስፋ ክርስቲያናዊ ተስፋ ብንል ይሻላል ብለን እያወራን ነበር። ምክንያቱም የክርስቲያናዊ ሕይወትን አንዱ የሚበይነው ይሄ ስለሆነ ማለት ነው። ይህንን ክርስቲያናዊ ተስፋ ወይንም በኢየሱስ ክርስቶስ ትንሣኤ የተቀበልነውን ተስፋ እንዴት እውን እንደሆነ ቅዱሳት መጽሐፍት ምን እንደሚሉ በብሉይ ኪዳን እንዴት እግዚአብሔር ተስፋውን እንዴት እውን ሊያደርግ ውጥን እንዴት እንደያዘ ከዛ በኋላ ደግሞ በሁለተኛው መቅደስ ዘመን ይሄ የእግዚአብሔር ትድግና የእግዚአብሔር የሰጠው ተስፋ እንዴት ይረዱት እንደነበር ከዛ ደግሞ ይሄው ተስፋ በኢየሱስ ክርስቶስ መምጣት ተገልጦ እንዴት እውን እንደሆነና ታላቁን ተስፋ ደግሞ እኛ እንዴት እንደምንኖረው ኮንተንታችን ይሄ እንደሚሆን አውርተን ነበር። አዲስ ኪዳንም ምናልባት አዶን ነው እንዴት እንደምንረዳው ግን በደንብ እንትን የምንል ከሆነ በደንብ ፍሎ ኦፍ ቶት እንዲኖረው የምናስብ እንደዛ አድርገን ስለሆነ ፕሬዘንት ማድረግ ያለብን ብሉይ ኪዳን እንዴት ፕሬዘንት ያደርገዋል፣ አዲስ ኪዳን እንዴት ፕሬዘንት ያደርገዋል የሚለውን እንደዛ እናስባለን። ቲዮሎጂካሊ ደግሞ ምን ማለት ነው ከቅዱሳት መጽሐፍት ተነስተን በአዲስ ኪዳን እንዲረዳዋል ብሉይ ኪዳን እንዲረዳዋል የምንለውን ያክል ደግሞ ቲዮሎጂካሊ እንዴት ዴቨሎፕ አደረገ፣ ምን አይነት ምልከታዎች አሉ፣ ምን አይነት እይታዎች አሉ፣ እንዴትስ ነው ክርስቲያናዊ ተስፋን የምንረዳው የሚሉ ነገሮችን እንዳነሳን አስታውሳለሁ። ተጉ በጣም ፍላሽ የሆነ ሜሞሪ ኩዊዝ ቢሆን ብዙ ከ10 ከተያዘ 5 የማገኝበት አይነት ማስታወስ ማለት ነው። ተጉ ያ በተለይ ርዕሱን እንዳልከው ካስጨበጥን አይ ቲንክ የዛን ቀንም ብዙ እንትን አላለም። እንደዚህ እናደርጋለን ብለን ነው ኢንትሮዳክሽንም አልተሰራም። ግን ይሄ አሁን ያልከውን በዚህ ጉዳይ ላይ እናወራለን ብለን ትንሽ ሳይድ ኢሹ ውስጥ ትንሽ ጠለቅ ተብሎ ተገብቷል። ተስፋ እና ፍቅር እንደዚህ ተስፋና እምነት በተለይ ኮምፓሪሽን ምናምን እንደዚህ ተሰርቶ ምንድን ነው ብሎ ዳኒም ጠይቆ
እንደውም ያላሰብነው ዱብዳ ወድቆብን ነበር አይደል? ትዝ ይለኛል እሱ አለ። ግን ምንድነው የስ አይ ቲንክ እግዚአብሔር ረድቶን ብዙ ሳምንት ከፈጀን ዲቴይሊ ደግሞ ይገባል። አሁን ጀነራላይዝድ የሆኑ ነገሮች ፍሬም ዝም ብለን እናበጅና የመጽሐፉ ባለቤት የነበሩት ስፔሻሊ የቀደመው ኪዳን ሰዎች፣ የእምነት ሰዎች እስራኤላውያን እንዴት ነበር እግዚአብሔር የሰጣቸውን ተስፋ የሚጠብቁት? መጽሐፍ ቅዱስ ደግሞ እንዴት ያ ተስፋ እንደሞላ እንዲሁም ደግሞ የአዲሱ የህዝብ አዲሱ የአዲስ ኪዳን ህዝብ ወይም ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ የተፈጠረው ደግሞ አዲስ ቢሊቪንግ ኮሚኒቲ ከአይሁድም ከአሕዛብም የሆነው እሱ ደግሞ ምን ተስፋ ቀረለት? ከብሉይ ኪዳኑ ወይም ከቀደመው ኪዳን የተለየ ነው ወይ? ኦቨርኦል ኦቨራችን የሚባለው ከመቤዠት ታሪክ ውስጥ እግዚአብሔር በዋናነት እንደው ትልቅ ተስፋ ያለው ምንድን ነው የሚሉትም ነገሮች ወደ ውስጥም እየተገባ ጥቅስም ይማሉ በእምነትም ይመጣል። ጥቅሱንም እንትን እየፈለቀቅን ያው የኢትዮጵያ አማኝ እስከቶሎጂ ወይም ተስፋ ወይም ፍጻሜ ምናምን ሲባል ዳንኤልን ነው ራእይን ነው። ራእይን እንኳን እግዚአብሔር ገላገለን። በቃ በደንብ ተማረን በሰላም ጨርሰን ጥለው ተገፈፈ። ሜቢ ማቴዎስ 24 በጣም ኤክስፕሎይትድ የሆኑ ማርቆስ ወንጌል የመጨረሻ ላይ ያሉት እነዚህ የመጨረሻ ዘመን የሚመስሉ አንዳንዱ ከሰባ ኤዲ ጋር የሚያያዙ ነገሮችን በደንብ ይፈታል። በደንብ ይፈታል ማለት የሰዎች ጥያቄ ይመለሳል ሳይሆን የመጽሐፉ የመጽሐፉ ሀሳብ ይወጣል። መጽሐፉ ሀሳብ ራእይ ላይ ብዙ ጥያቄ ጠብቀ ምን ብለን ነበር? መጽሐፉ የሚለው ሌላ ነው፣ እኛ የምናስበው ሌላ ነው። በቃ እግዚአብሔር ይመስገን መጽሐፉ የሚለው ይሻለናል ብለን ጥቂትም ብንሆን አምነን ወተናል። እንዴት እንትና ጥያቄ ሳይመለስ ቢልም እኛ በተለይ ኤቢንም አፈነ ነው ግድ የለህም ሰዎች አይወትውቱ መጽሐፉን ካልከን ይበቃል ብለን ዘግተናል። ያን ራእይ ግን አይ ቲንክ ኤቢ ቃልም ገብቷል። እዚህ ቨርስ ባይ ቨርስ ወይም ፓራግራፍ ባይ ፓራግራፍ ወይም ያሉኑ እንደዛ አይነት እንትኖች ጥናት ይኖራሉ ብዬ አስባለሁ ጊዜ እግዚአብሔር ከሰጠን እና በዚህ አይነት መልኩ እናጠናለን። እንደዚህ ነበር ያወራ ነው እንደዛ ነበረ። ስለ እምነትና ተስፋውን ልክ ነው በደንብ አንስተን ነበር። አይ ቲንክ እንደዚህ አይነት ጥናቶች ግልብም ከመሆን ያድኑናል አይደል? ዝም ብሎ እንዳንሸመጥጥ ዝም ብለን በቃ አንዳንዴ ትራዲሽናሊ የቃረምነውን ነገር ብቻ ይዘን እንደ ልጓምም ያገለግላል። እሱም በደንብ ማሰብ አለብን። ሁለተኛ እኔ እንግዲህ አንድ ደጋግሜ ከተጉ ጋር ስንገናኝ የምለው አንዳንድ ትራዲሽናል ይዘን የዘለቅናቸውን ቶቶች፣ ሀሳቦች፣ እይታዎች ኮስሽን ለማስደረግ ወይ በአዲስ መልኩ ለመለወጥ አይ ቲንክ መፍራት ያለብን አይመስለኝም። ማለት ዊሹድ ግሮ አይደል? እድገት ማለት አንዱ እሱ ነው እና አንዳንድ አዲስ ነገሮችን ስንሰማ ኦር ከዚህ በፊት ሰምተን ብናውቃቸውም ትንሽ አሁን ድቅቅ ብለው የሚቀርቡ ከሆነ ይህ ነገር ኑፋቄ ነው ምናምን ከማለት በፊት አይ ቲንክ ዊ ሹድ እንትን ይሄ ከዚህ ቀደም እናስበው የነበረው ነገር ጥያቄ ምልክት ውስጥ እንዲገባ ለመፍቀድ መዘጋጀት መቻል አለብን ብዬ አስባለሁ። ኖት ኦንሊ አሁን ለምናወራው ነገር ብቻ ማለት ሳይሆን ኦል ኢን ኦል በቲዮሎጂ በብዙ ነገር እንለወጣለን አይደል? ቲዮሎጂካል አንደርስታንዲንጋችንን ግን ለመቀየር ብዙ ጊዜ ይተናነቀናል። የጥንት የጠዋቱ ዘራፍ ምናምን የምንለው እንጂ አንዳንድ ጊዜ እውቀት አመክንዮ ምናምን እንዲፈትሸው አንፈቅድም። ብዙ ጊዜ አዳዲስ አመለካከቶችም
እንዲፈትሹት ጠርጣራዎችም ስለሆንን ይመስለኛል። እርግጠኝነት በጣም ጥሩ ነገር አይደለም ማለት ይሄ ሰርቴኒቲ የትህትናም ጠላት ነው እና የእምነትም ጠላት ነው ባይዘው እና እሱን በደንብ በእንደዛ አይነት ልብ ብንደማመጥ ሰምሃው ጥሩ ነገር ይመስለኛል ለማለት ነው። የሳማኝ ይሄን ማሳሰቢያህን የሚያጠናክር ነገር አንድ ምሳሌ ተናግረን ወደ ምነው እንትና ጉራ በዛችሁ እንዳይሉ ወደ ትምህርት ናዌዴይስ አብዛኛውን ትምህርቶች ወደ ቅዱሳት መጽሐፍት ሀሳብ ቢመለሱ ብዙ ትምህርቶች ሳይሆን ይሄ ብዙ የእምነት አቋሞቻችን ፍርክስክስ የሚሉት እጆቻችን ነው። እኔ በምን አየው አንዴ የኮሌጅ ላይ የኤስካቶሎጂ ክላስ አንድ ተማሪ እንደውም አውርተዋል። ኤስካቶሎጂ ክላስ ሲባል በጣም ቀላል ነው ማለት እንትኑ የሲስተማቲክ ቴዎሎጂ ያቀረበልን እንትን አለ አውትላይን አለ። ኤስካቶሎጂ ምንድን ነው? ኤስካቶን በላስቲንግስ እንደዚህ ትላለ። ከዛ በኋላ ጀነራል ኤስካቶሎጂ አለ፣ ኮስሞሎጂካል፣ ከዛ ኢንዲቪዥዋል ኤስካቶሎጂ አለ፣ ዴይዝ አለ ምናምን፣ አፍተር ላይፍ ምን ይመስላል፣ ሬዘራክሽን ምናምን ትልና ደግሞ እንደገና ኮስሞሎጂካል ኤስካቶሎጂ አውትላይን እንዳለው እነሱ ውስጥ እነሱ ፍሬምድ የሆኑ ሀሳቦች ውስጥ ጥቅስ ትከታለ። ታኮ አንድ ትልቅ መኪና ወደ ጋራ ላይ እየወጣ እንትን ካላለ ከስር እንዳይንሸራተትብህ እንትን ታደርጋለህ። እና እንደዚህ ቢውልድ አፕ የሆኑ ብዙ አቋሞች አሉ። እና ይህንን ስናገር ሁሉንም የክርስቲያን ያስተምሮ እየተቸው አይደለም፣ ግን አብዛኛውን እንደዚህ አይነት ነገሮች እና ልጆቹ ምንድነው በጣም ተጠራርቶ ነው የመጡት። እንግዲህ በቃ ተገኝ ምን ነው ምናምን ብለው አንዳንዱ እንደውም ሳይመዘገቡሉ ነው እኔ ታኮ እኔ የመጀመሪያው ኪዳን ህዝብ እስካቶሎጂ ምንድን ነው የሚያየው? እግዚአብሔር በዚህ በነቢያት መጽሐፍትም በመጨረሻው ዘመን እንደዚህ ይሆናል ምናምን የሚላቸው ምንድን ናቸው? እስካቶሎጂያቸው እኮ ነው ዘ ሆል ቢሊቪንግ ኮሚኒቲ እየሰዋ እግዚአብሔርን በቶራው እየተከተለ እያመለከ እግዚአብሔር ያለውን ነገር ይጠብቃል። አይ እነዚህ የእነሱ እስካቶሎጂ ልክ አይደለም አንልም። ምክንያቱም መጽሐፎቻቸው ያ ነው፣ በእጃቸው ያለው መጽሐፍ ያ ነው፣ እሱ ነው። የጁሽ እስካቶሎጂ ይመስላል። መሲህን ይጠብቃሉ። መሲሁ ምን መንግስት ይዞ ይመጣል። ይህ መንግስት ምን አይነት ነው? እንደዚህ አይነት ነገሮች ሲባሉ ይህን 7 ዓመት 70 ሱባኤ ምናምን የሚባለው ነገር ጠፋ። ይህን ነገር መቼ ነው የምታስተምረን ይላል። ስኳር ለእስራኤል የተሰጠው ተስፋ እግዚአብሔር እመጣለሁ ያለው በቃ በጽዮን እግዚአብሔር ይመጣል፣ ራሱ ያህዌ ይመጣል ነው። እሱን እንዴት ጠበቁት? የያህዌ አመጣጥ እንዴት ነው? መሲሁ ምን መንግስቱ ደግሞ ምን አለ ፍትህ አለው ምናምን እንደዚህ አይነት ነገሮች ነው መጽሐፉ የሚነግርህ። እኛ የሳልናቸው ትልልቅ ነገሮች ወይ እንደዚህ ሚኒማይዝ ካልተደረጉ በጣም ከባድ ነው። በቃ እንዲሁ እንደተራበሽን መጨረሻ ቀን ጨረስን እኮ ኮርሱን አልኳቸው። ምንም በቃ ደስ አላላቸው። እኔ እንደውም ተከስሼ ነበረ። ምንድነው ይሄ ነገር አልገባንም ምናምን ማለት ነው። እና እንትን ብዙ ትምህርቶቻችን እንዳልከው አዲስ አይደለም። በእርግጥ አዲስ ነገር ለመመስረት አዲስ ከሆነማ ያስፈራል። ግን ታሪካዊ ማስረጃ ያለው መጽሐፍ ቅዱሳዊ በቃ የመጽሐፍ ቅዱስ ሀሳብ መጽሐፍ ቅዱሳዊ ሳቹሬትድ የሆነ መጽሐፍ ቅዱስ የወጣ መጽሐፍ ቅዱስ የወለደው ሀሳብ ቢሆኑ ለማለት ነው አዲስ ያልከው እንጂ ሌላ አይደለም። ግን ብዙ የእምነት አቋሞቻችን ወደ መጽሐፍ ቅዱስ ወደ ወለደው ሀሳብ መጽሐፍ ቅዱስ ወደ ሀሳብ ስናመጣ ይሟሟሉ፣ ርክስክስ ይላሉ። አይ ቲንክ እሱን እያልክ ነው ብዬ አስባለሁ። እና በዛ መንገድ እኛም ብናይ ጥሩ ነው ለማለት ነው። እንደዛ አይ ቲንክ እንደዛ ነው እኔም የምረዳው። አዲስ ሀሳብ ማለት አንዳንድ ነገሮችን ሚስአንደርስቱድ የማድረግ ፖቴንሻላችን በጣም ከፍተኛ ነው። ምክንያቱም
አተረጓጎማችን በጣም ችግር ስላለው ማለት ነው። አሁን ራእይን ስንተረጉም ታስታውስ ከሆነ ራእይን ለዘመናት በቤተ ክርስቲያን ሲተረጎም የነበረበት መንገድ በቃ የሆነ ኮድ ለመፍታት ማለት በቃ እንደ ኮዲንግ እንትን ይህን ስነካው ይህን ፕሬስ ሳደርግ ይሄ ይመጣል አይነት ነገር ታምራዊ መጽሐፍ አድርገን ማለት ነው። እንደዛ ነው። ነገር ግን ቅዱሳት መጽሐፍትን በቁመናቸው ከነክብራቸው ስንተረጉማቸው የምናገኛቸው አስተምህሮች ኦልሬዲ ከተማርናቸው አስተምህሮች የተለዩ ይሆናሉ ማለት ነው። አሁን ድጋሚ ማስደገፍ አንችልም። እስከዛሬ የፈታንበት መንገድ የድሮ ከሆነ ይህንኛው የሚፈታበት ያሁኑ እንደ አዲስ መውሰድ እንችላለን ነው። ይሄ በደንብ ቅድም እንዳልከው ምክንያታዊ የሆነውን ማስረጃ የሚያጣቅሰውን አባቶችን የሚያጣቅሰውን ምናልባት ደግሞ አንዳንዴ አባቶችም ሸፈት ብለው ከሆነ ከነሱም አልፎ ትርጓሜ የሚሰጠው እሱን በደንብ ማሰብ ያስፈልጋል ለማለት ነው። አይ ቲንክ ብንጀምር ጥሩ ይመስለኛል። እሺ መድፍ ቢተኮስ ጥሩ ነበር። እሺ ጀምረናል። በቃ መድፈኞች አይ እንግዲህ ተውን። በጣም አሁን አንድ እኮ ስካቶሎጂ እኔ እኮ በጣም የሚረብሸኝ የአርሰናል ጉዳይ ነው። እኔ ባይዘው ሳይበላ መሄድ ነው የሚያሳዝነኝ። ይሄን ወይስ ቀጥለሽ ቀጥል። ያ እንዴት ናችሁ ቅዱሳን? ማን ያው እንግዲህ ምን ያህል እውነት ምን ያህል እኔ እንደው ትዕግስቴን አስቡት። እዚህ ከማንቸስተር ደጋፊ ጋር ሆኜ ነው የእግዚአብሔርን ቃል ሼር ማድረገው እና በጣም እውነት እስካቶሎጂ ዛሬ እንትን ወይም ይሄ የክርስቲያን ተስፋ ምን ነው እስካቶሎጂ የሚለውን አፍ እንትን ቋንቋ ካፌ ቢጠፋ ደስ ይለኛል። ያ ዊትረስ ዘ ፕሮሰስ የክርስቲያን ተስፋ ኢንትሮዳክሽን ነው። ዝም ብሎ ኦቨሮል የሆነ ኢንትሮዳክሽን ነው የቢብሊካል ኮንሴፕቱን እና እንደገና ቲዎሎጂካል ኮንሴፕቱን ቀስ እያለን በሚቀጥሉት ሳምንታት እናያለን። የክርስቲያን ተስፋ ዝም ብሎ ኦቨሮል ዝም ብሎ በወፍ በረር ሲሄድ የፈርስት ሴንቸሪ ክርስቲያኖች ቀጥታ ከጂውሽ የቀጠሉ ጂውሾች ተስፋ ያደረጉት የነበረው ነገር በክርስቶስ ኢየሱስ ተገልጦ ተፈጽሟል። እንደገና ሙሉ ለሙሉ ደግሞ የሚጠበቅ ነገር አለ። ያንን ነው የተገነጠለ አዲስ ተስፋ አይደለም የተያዘው። ከብሉይ ኪዳን ጀምሮ እግዚአብሔር የተናገረው ነገር አለ እና እሱ ነገር በክርስቶስ እውን ሆኗል። ግን ደግሞ የሚጠበቅ ነገር አለ። ስለዚህ እሱ ተስፋ ነው የቀጠለው። ምን ለማለት ፈልጌ ነው? የፈርስት ሴንቸሪ ቢሊቨርስ ከኦልድ ቴስትመንት ወይም ከዚህ ከጂውሾች ሪሚነንት ከሆኑት የእግዚአብሔር ሕዝብ በመጀመሪያው ኪዳን የእግዚአብሔር ሕዝብ ሆነው በመጽሐፉ የተቀበሉት በመጽሐፉ ያጠኑት በመጽሐፉ ያገኙትን ተስፋ አሁንም ይዘዋል። በክርስቶስ ኢየሱስ የተሟላው አለ። እንደገና ደግሞ የሚጠበቅ እንደገና በእሱ የሚያሟላው ራሱ የሚያሟላው እንዳለ ይዘው ጠብቀዋል። ይሄ ነገር ወደ ሚድቫል ታይም ሲሄድ እየሸሸ ሞር ኦፍ የእግዚአብሔር ወይም ኢየሱስ ክርስቶስ አሉፍ የሆነ ትራንሴንደንሲው ወይም ልዕቀቱ ከህዝቡ ለየት ብሎ በከበረ ስፍራ ቋንቋ እሱ ስለሆነ በከበረ ስፍራ ያለ ተደርጎ በሆነ መርህ ብቻ ህዝቡን እያገኘ የሚንቀሳቀስ አምላክ ተደርጎ እየተሳለ ትንሽ ዲታችድ የሆነ እግዚአብሔር መርሆቹንና ሀሳቡን ሰጥቶ ግን እሱ ራሱ ዲታችድ የሆነ የራቀ ተደርጎ እየታየ መጥቷል። እንዲህ አይነት የትግል የሆነ እስካቶሎጂ በሚድቫል ታይም ላይ አይተናል። ሪፎርሜሽን ለመመለስ ሞክሯል።
እኔ ሄዶ የዛሬ የምናገረው የሚሮስላቭ ቮልፍን ስራ ነው። እሱን ለመናገር ነው፣ ግን እንዴት እንደተያያዘ ለመናገር አስቀድሜ ለመናገር ፈልጌ ነው። ከዛ ምንድን ነው ኤስኬቶሎጂ ወይም የክርስቲያን ተስፋ እውነተኛ ተስፋ ወይም ቤተክርስቲያን ተስፋ የምትለው ነገር ትንሽ ውስብስብ መርህ እና አንዳንድ ጊዜም ምድራዊ ማለት እንኳን ከባድ ነው። አንዳንድ ጊዜም በጣም ሶፊስቲኬትድ ቀመር የተሞላው ምናምን የሆነው ሞደርን ታይም ላይ ነው። ሞደርን ታይም ላይ አፍተር ላይፍ ራሱ ወደ ጥርጣሬ ስለገባ ሳይንስ በጣም ኢኖቬት ሲያደርግ፣ ለምሳሌ ፍሮውድ አሉ በጣም አፍተር ላይፍ ለሚሳለቁ ሳይንሶች መጥተዋል። ቤተክርስቲያን እነዚህ ነገሮች በጣም በቃ እንትን ብላለች። ወይም ይህንን ማሸነፍ እውነቱን ለመናገር ማሸነፍ አልቻለችም። ማለት እስካቶሎጂዋን ሆነ ብላው በድርቅና ትምህርት ብቻ አድርገዋለች። ኢንዲቪጁዋል እስካቶሎጂ፣ ኮስሞሎጂካል እስካቶሎጂ ምናምን የሚባሉት ነገሮች ሞደርን ታይም ላይ ዲቨሎፕ ያደረጉ ነው። ስለዚህ ስኬፕቲዝም መጣ ማለት ይህ ከሃዲ ዓለም ነው፣ እግዚአብሔር ይህን ከሃዲ ዓለም ይቀጣል፣ ከዛ እኛ አማኞችን ደግሞ ሰብስቦ ወደ ሰማይ ይወስደናል የሚሉ ሀሳቦች በተለይ አፍተር 18 ሴንቸሪ በጣም መጡ። የምታውቁት ነው። እንደዚህ ንጥቀት ምናምን እንደዚህ ምናምን 1000 ዓመት መንገስ በሰማይ የሆነ ነገር መውረስ ምናምን የሚባሉ ነገሮች ፒክቸራይዝድ ሆነው የቀደም እንዳለው ትልቁ መኪና ወደ ጋራ ሲሄድ ወደኋላ እንዳይመለስ ታኮ ጥቅሶች እየገቡለት እንዲህ አይነት እንትኖች መጥተዋል። ስኬፕቲዝም ሆነ በቃ የክርስቲያን ተስፋ አንድ ቀን ጌታ ይመጣል ኢቫኩዌሽን ሆኗል። አሁን ግን 20 ምናምን ላይ ሴንቸሪ ላይ አሁን 21 ሴንቸሪ ላይ ያሉ ጸሐፊዎች ቴዎሎጂውን በተለይ 20 ሴንቸሪ ላይ ወደኋላ ስንመለስ ከዛ መጀመሪያ እነ ካርል ባርዝን በዚህ በኢቫንጀሊካል ቴዎሎጂ እንጠቅሳለን። ከዛ ደግሞ ራሱ የርጎን ሞልትማንን እንጠቅሳለን። ቴዎሎጂ ኦፍ ሆፕን ምናምን ሲያመጡ እንደ የቴዎሎጂ ኦፍ ሆፕ ጸሐፊ የርጎን ሞልትማን ደግሞ ፔፐሩን ያረመለት እነዚህ ሚሮስላቭ ቮልፍ ስራ ይዞ መጡ። ኖ የእግዚአብሔር ከቀድሞ ጀምሮ እንደውም ከኤደን ገነት ጀምሮ ተስፋው በህዝቡ መኖር ነው። ምክንያቱም ሰው ራሱ የተፈጠረው የእግዚአብሔር መልክና አምሳል ማለት ሊቪንግ ስታቹ ነው። ሰዎች ደግሞ እንደ ማህበር ሊቪንግ ኮሚኒቲ የህያው እግዚአብሔር ምልክት ናቸው። ለፍጥረት ሁሉ ምልክት ናቸው። እግዚአብሔር የሚንቀሳቀስባቸው ናቸው። እና ትልቁ ተስፋ እኮ ያህዌ መምጣቱ ነው፣ ወደ ህዝቡ መምጣቱ፣ ከህዝቡ ጋር መኖሩ ነው የሚል እንድንይዝ እንደገና ሬኖቬት እያደረጉ እንደገና እያረሙ እንዲህ አይነት ተስፋዎችን አምጥተዋል። ሄዶ እንግዲህ በሚቀጥሉ ሳምንታት የምናየው መምጣቱ እንጂ ተስፋ የሚሆነው መሄድ እንዳልሆነ በጣም ፎከስ የሚያደርጉ ስራዎች እየወጡ ነው። በጣም አሳማኝ ናቸው። አሁን ኤኒቲ ራይት ደግሞ መጽሐፉን በመፍታት ራስ መጽሐፎችን አሁን የነ ዮርገን ሞልትማን እንኳን እስቲ ቴዎሎጂያን ናቸው። ኮንሴፕቱን የፊሎሶፊካል ያሉ ግጭት ከሶሺዮሎጂ ውስጥ ያሉትን ግጭቶች ምናምን ነው በቴዎሎጃይዝ አድርገው እንዲህ አይነት ሀሳቦችን ከአካባቢያቸው ከተፈጠረው ነገር እግዚአብሔር ለዚህ ጉዳይ ላይ ምን ይላል፣ እስራኤል ላይ ምን ብሎ ነበር በሚል ቴዎሎጂ ሰርተው ነው። ኤኒቲ ራይት ደግሞ ቴክስቱን ራሱ እነዚህ የመጀመሪያ የመጽሐፉ ባለቤቶች እንደዚህ አይደለም የሚያስቡት እንደዚህ ነበረ በሚል የአዲስ ኪዳንም ሲፈታ ለካ እግዚአብሔር መምጣት እንጂ ተስፋ የኛ መሄድ አይደለም። ይሄ በእርግጥ በጣም ጀነራይዝ የሆነ ቋንቋ ነው። ማለት የኛ መሄድ አይደለም የኛ የሱ መምጣት ነው ምናምን ስንል እንደ እየሞቱ ያሉት ሰዎችስ ምናምን የሚሉ ነገሮች ተሰሎንቄ ላይ ያሉ ጥያቄዎች ይነሳሉ። ቢሆንም እነዚህ መጽሐፍ ቅዱስ ደግሞ የራሱ አግባባዊ መልስ አላቸው። ለዚህ ሆም ኦፍ ጎድ ምትል የሚሮስላቭ ቮልፍ እና የራያን ምናምን የሚባል ሰውዬ የጥምር ስራ ዛሬ መግቢያ አድርገን ብንይዘው ደስ ይለኛል። እሱ ላይ ያለውን ሀሳብ እንደ መግቢያ ብንይዝ ጥሩ ነው። ይሄ የሚሮስላቭ ቮልፍ የሆም ኦፍ ጋድ እና ቴዎሎጂ ኦፍ ሆፕ የዮርገን ሞልትማን በጣም በብዙ ነገር እያዘ ግን የስካቶሎጂካል አስፔክታቸው ትንሽ ወይም ተስፋን በተመለከተ አስፔክታቸው የዮርገን ሞልትማን ከጭቆና
ከኢፍትሐዊነት መላቀቅ እና ከፍትህ ጋር ምናምን ያያይዘዋል፣ ከሰላም ጋር ምናምን ከሪኮንሳይሌሽን ጋር ያያይዘዋል። ያኛው ሚሮስላቭ ግን ኮሚኒቲን ባህልን የአንድ ባህልን ክርስቶስ እንዲህ ባህል እንደሚጠቀም ሶሳይቲ እንዴት በክርስቶስ አይዲያ እንደሚለወጥ ስካቶሎጂን በዚህ ጉዳይ ያያል የሚሮስላቭ ቮልፍ ማለት ነው። የሆነ ሆኖ ትልቁ ተስፋ የእግዚአብሔር በህዝቡ መካከል መደኮን ነው። ይሄ ከኤቢ ትምህርት ጋር የራእይ ትምህርት ማጠቃለያ ይሄ ነው። እግዚአብሔር በህዝቡ መኖሩ መደኮኑ ነው። ይሄ በእርግጥ በስነ መለኮት ምናልባት ወደፊት ባሉ ሳምንቶች እናያለን። አንድ የሆነ የማይመስል ነገሮች አብረውት ይመጣል። ለምሳሌ የሞደርን ስካቶሎጂን ለመፍታት ብለው ፕሮሰስ ቴዎሎጂም አንድ እንትን ሞክሮ ነበር። አይ እግዚአብሔርን አረቃችሁ እስከ መቼ ነው እንዴ? እግዚአብሔርማ ከፍጥረቱ ጋር ነው፣ ከህዝቡ ጋር ብቻ አይደለም፣ ከፍጥረቱ ጋር ነው። ፓንኢንቴይዝም ይላሉ። እግዚአብሔር ከፍጥረቱ ጋር ግን ዲስቲንክትሊ ፍጥረት አይደለም። እግዚአብሔርን ከፍጥረቱ ጋር ምኑን ሃርድሽፑን ምኑን ብሎ በፕሮሰስ የራሳቸው ጥሩ ነገር አላቸው፣ ግን ደግሞ በጣም አደገኛ ነገርም አላቸው። እግዚአብሔር አብሮ መከራ በመቀበል የራሱም እየተለወጠ አንዳንድ ነገሮችን ዲስከቨር እያደረገ እያወቀ ይላሉ። እግዚአብሔር እንግዲህ ብዙ ጊዜ ክርስቲያኖች እንደዛ አልተማርም። እግዚአብሔር አዲስ የሚያውቀው ነገር አለ ብለን አናስብም። ሜቢ አሁን እንደ ጥያቄ የሚነሳው በእነሱ ይኸው ሰው ሆነ እኮ ይሄ እኮ አዲስ ኤክስፒሪየንስ ነው፣ ሰውነትን ተካፈለ ምናምን እንደዚህ በሰውነት ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። እዚህ ይሄ እኮ አዲስ ነገር ነው ብሎ የሚል ጥቅስ አላቸው። ኤኒዌይ ጀነራል የእነሱ ሀሳብ ትንሽ ሶፈስቲኬተር ነው። ኤኒዌይ ምንድን ነው ግን ከነሱ የምንይዘው የዲስታንት ያደረገው እግዚአብሔር ሩቅ አድርገው አንድ ቀን ይመጣና ሁላችንንም ሰብስቦ እንደዛ ሩቅ ወደ ነበረበት ቦታ ይወስደናል የሚለውን ሀሳብ እነዚህ ፕሮሰስ ቴዎሎጂዎች እግዚአብሔር ይስጣቸውና አበረዱት። እንደዛ አይደለም፣ እሱ ከኛ ጋር ከሌለማ ምን ተስፋ አለን? መጀመሪያውም መጨረሻውም እሱ ነው። ሁለት ባይፖላር ያደረጉና መሀል ላይ ያለውን ፕሮሰስ አብሮን ክፋትን አብሮ ያስወግዳል የሚል እንትን አላቸው። ትንሽ ውስብስብ መንገድ አላቸው። ግን ከዛ በኋላ የተነሱት ቴዎሎጂዎች እነሱንም በመቃወም አዎ እግዚአብሔር አብሮን ነው፣ ኢንቴንሽኑም ይሄ ነው። የኤደን ገነት ጀምሮ እግዚአብሔር ከህዝቡ ጋር ከአዳም ጋር ከፈጠረው ህዝብ ጋር መኖር። ኤደን ገነት በምስራቅ ኤደንን ተከለ ይላል። የሆነ ስፔሻል ቦታ ነው ማለት አዳምና እግዚአብሔር የሚገናኙበት ነው። አይ ቲንክ በእስራኤል ደግሞ እንደነ ፔናንበርግ እንደሚናገሩ በእስራኤል ደግሞ መቅደስን ልክ የዛ የኤደን ገነት ወይም የመጨረሻዋን እግዚአብሔርና ህዝብ የሚገናኙበትን የሚመስል ነገር በመቅደስ አድርጎ እናያለን። ቤተ መቅደስ የዛ ምሳሌ ነው። ሰዎች ከዘውትር ኑሯቸው ተለይተው ይገባሉ፣ እግዚአብሔርም በቀጠሮ ስፍራ ይገኛል። ሰውና እግዚአብሔር የሚገናኙበት አሁን ፍጥረትን በሙሉ እንደዛ የማድረግ ኢንቴንሽን እንዳለው ነው አሁን እየተሰሩ ያሉ ቴዎሎጂዎች የሚናገሩት። ይህ ሚሮስላቭ ቮልፍ ላይ ያሉትን ኪ ሀሳቦችን ላውራቸው። የትልቁ ሀሳብ የዚህ መጽሐፍ ሆም ኦፍ ጋድ የሚባለው መጽሐፍ ነው። ሜይ ቢ እሱን አማኒ በዛ በእንትን ላይ እንለጥፈዋለን። ምንድን ነበር ወንጌላን ነገረ ወንጌላን አውቶጊ ነገረ ወንጌላውያን ላይ እንለጥፈዋለን። እዚህ ላይ እግዚአብሔር ከህዝቡ ጋር ያድራል። ይህ ትልቅ ተስፋ ነው። ኦ ቴንክ ዩ ከህዝቡ የእኛን አይደለም ለካ ሌላ ነው የምትጭነው። እግዚአብሔር ከህዝቡ ጋር ያድራል የሚለውን መጨረሻ ላይ ያስተማረን ራእይ 21:3 ኪቴም ያደርገዋል። ዋና ሀሳብ አድርጎ ይሄ ነው የሚጠበቀው። የኛ ሽው ብሎ ከዚህ ዓለም ጥርግ ብሎ መሄድና በዛ በወርቅ ላይ መንፈላሰስ
አደገኛ ስዕሎች ናቸው። ይሄ እነዚህ ነገሮች ይህንን ኪቴም አድርጓል። በጣም ብዙ ገጽ ይህንን ሀሳብ ያንሸራሽራል። ቤትን ስለ ቤት ያነሳል። ሄጄ ቤት ሰራላችኋለሁ ተመልሼ መኖሪያ ሰፈር አለ። መኖሪያ በአባቴ ዘንድ ብዙ መኖሪያዎች አሉ ምናምን በአባቴ ቤት ብሎ አንድ ነው፣ ግን መኖሪያዎቹ ውስጥ ሜንሽኖች ክላሶቹ ብዙ ናቸው አይነት ነገር ይላል። የእግዚአብሔር ቤት እግዚአብሔር መቅደስ ነው። ጌታም ራሱ ያንን ተናግሯል። እና ቴዎሎጂ ኦፍ ሆም ይሰራል። አዲስ እግዚአብሔር ቤት የሚለው ማደሪያ ለማድረግ እየሰራ ያለው ምንድን ነው? ኢንቨስት እያደረገ ያለው መንፈሱን ያፈሰሰ ቃሉን የሰጠበት ምን አይነት ቤት ነው ምናምን ብሎ እሱን በጣም ያደራጃል። ስለዚህ የኤስካቶሎጂካል ወይም የነገረ ፍጻሜ እይታችንን ሽፍት ያደርገዋል። እግዚአብሔር ሽፍት ያደርገዋል። እግዚአብሔር ቤት እየሰራልን የሚለውን እኛ ቤት ብለን ከምናስበው ወይም ደግሞ ለዘመናት በፕሮቴስታንት ቴዎሎጂ ላይ ነው እንኳን ይሄ በጣም ያለው እሱን ነገር ሚሮስላቭ ቮልፍ በጣም ግራውንድ ብሬኪንግ የሆነ ስራ ይሰራል። በዚህ በሱ መጽሐፍ ሆም ኦፍ ጋድ ላይ በሶስተኛ ደረጃ ላይ እንደ ኪቲም ወይም እንደ ዋና ሀሳብ የሚነሳ ሂውማኒቲ እግዚአብሔር ከህዝቡ ጋር ሲያድር ሂውማኒቲ የሚባለው ነገር እንደገና እውነተኛ ሚኒንግ ያገኛል፣ ፍሎሪሽ ያደርጋል ሂውማኒቲ የሚል ሀሳብ አለው። አይ ቲንክ በበደላችንና በኃጢአታችን እያለ የጳውሎስ የሚናገረውን ነገር ሰው ወደ ተፈጠረበት ዓላማ ከዚህ ከበደልና ከኃጢአት ከነጻም በኋላ ወደ ተፈጠረለት ዓላማ ሰውነትን የሚያገኝበት ነው። ተስፋ የምንለው አሁን ተስፋ ሰው እንሆናለን ማለት ከባድ ነው፣ ግን በእርግጥ ሰውነን ግን የምር ሰው እግዚአብሔር የሚለው ሰው የእግዚአብሔር ስታችሁ የእግዚአብሔር ሊቪንግ ስታችሁ የእግዚአብሔር መገለጫ የምንሆንበትን እሱን ቲዎሎጂ ይሰራበታል። ሂውማኒቲን ፍሎሪሽ እንደሚያደርግ አንድ ቴማ አለ እዚህ ውስጥ። ግን በዋናነት ከሚሮስላቭ ቮልፍ ጋራ ከመምህሩ ጋራ ደግሞ የሚስማማው የክርስቲያን ተስፋ ጀስቲስ እና ላቭ ወይም ፍትህና ፍቅር በደንብ ይሰፍናሉ ወደፊት ይላል። ይሄ ፍትህ ባጣ ዓለም፣ በጦርነት ለሚሰቃይ ዓለም፣ እንደገናም ደግሞ ጥላቻ በጣም በ21 ሴንቸሪ ላይ ደግሞ በጣም በኤትኒክ ጉዳይ አለ፣ በጀንደር ኬዝ አለ፣ በብዙ ነገሮች ልዩነት የጥላቻ ምክንያቶች በሆነበት በዚህ ዓለም ላይ ተስፋ የሚለው የእግዚአብሔር ከህዝቡ ጋር ማድረግ መጨረሻ ላይ ሙሉ ለሙሉ እግዚአብሔር በህዝቡ ይኖራል የሚለው በዛ ጊዜ ፍትህና ፍቅር በአግባቡ ይሰፍናል፣ በደንብ ይኖራል የሚል እንትን አለው። እነዚህ ተስፋ የምናደርጋቸውን ነገሮች እንደ ኪቲም አንስቻቸዋል። 4 ነገሮች ብያለሁ። አንደኛ እግዚአብሔር ከህዝቡ ጋር ያድራል። ተስፋ እግዚአብሔር ይሄ ለእስራኤልም የተሰጠው ተስፋ ይሄ ነው። ባይዘዌ ለእስራኤል የተሰጠው ተስፋ ይሄ ነበር። እስራኤል ወድቃለች። ስለዚህ ጌታችን ኢየሱስ ክርስቶስ መጣና አዲስ ተስፋ ሰጠን ማለት በጣም ከባድ ነው። አዲስ ጌታችን ኢየሱስ ክርስቶስ የተሰጠውን ተስፋ ፈጸመልን፣ ወደ ኮምፕሊሽን አመጣው። እግዚአብሔር ሙሉ አክሰስ የመስራት ሙሉ አክሰስ እንዲኖረው አደረገ። ይህ እንዲህ ማለት እንግዲህ ወደ ሌላ ነገር እንዳይተረጎምብ እንጂ እግዚአብሔር በክርስቶስ ይህን የወደቀውን ዓለም የተጣላውን የተሰበረውን ዓለም ይህን የደካማ ድኩማን የሆነውን ዓለም ያገኘው ዘንድ ይሰራው ዘንድ ሙሉ ለሙሉ ምንድነው አክሰስ አገኘው ማለት እንችላለን በክርስቶስ ኢየሱስ ስራ። ለዚህ እግዚአብሔር በህዝቡ ያድራል የሚለው ትልቁ ተስፋ ነው። ይህ በብሉይ ኪዳንም ያህዌ ይመጣል። የኢሳያስ ላይ ያለ አይደለም፣ ኮረብታው ዝቅ ይበል ጎሰጓጉቱ እንደዚህ ይሁን፣ የእግዚአብሔር ክብር ይመጣል ይላል። እግዚአብሔር ክብር ይመጣል። ይህንን የሐዋርያው ዮሐንስ መጥምቁ ዮሐንስ ልክ የኢሳያስን አፍ ሆኖ ከዛ በኋላ ጌታችን ኢየሱስ ክርስቶስ ከኋላው እንደመጣ እናያለን። ምክንያቱም ጌታችን ኢየሱስ ክርስቶስ እግዚአብሔር መገለጥ ነው፣ እግዚአብሔር መሲህ ነው፣ እግዚአብሔር ነው ራሱ። እዚህ ትልቁ ተስፋ በዛኛው መጽሐፍ በቀደመው ኪዳንም ቢሆን
የያህዌ በጽዮን መምጣት ነው፣ ወደ ቤቱ መምጣት ነው፣ ወደ ህዝቡ መምጣቱ ነው። ይሄው ተስፋ እውን እንዲሆን የተቻለው በክርስቶስ ሞትና ትንሣኤ ለእኛም ይህን ተስፋ ነው የተፈጸመው። እግዚአብሔር ከህዝቡ ጋር ነው። የህዝቡ አንድ ቀን ጠብቆ እግዚአብሔርን ያገኘዋል የሚል ተስፋ አይደለም የምናየው። የክርስቲያን ተስፋ እንደዛ እንደሆነ እንድናይ ነው። ሁለተኛ፣ አራቱን ነገሮች ደግሜ እየተናገርኩ፣ ሁለተኛ አዲስ ቴዎሎጂ፣ የመጽሐፍ ቅዱሳዊ ቴዎሎጂ በክርስቲያን ተስፋ እናያለን። ሰው እግዚአብሔር ህዝቡን ቤት እያርጎ እየሰራ ነው። ለዚህ ደግሞ ትልቅ ኢንቨስት አድርጓል። መንፈሱን አፍሶልናል። መንፈሱን የእግዚአብሔር መንፈስ ማደሪያ ሆነናል። እግዚአብሔር መንፈስ ማደሪያ ከሆነን ለፍጥረት መቅደሱ እኛንም ማለት ነው። ፍጥረት እግዚአብሔርን ሲፈልግ እግዚአብሔር የሚገኝበት ቦታ ሆነና ለዚህ ኢንቨስት አድርጓል። እግዚአብሔር ስጦታ ሰጥቶናል። መንፈሱን ቅድም ደጋግሜ ነው መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስ መሰጠት ያው እንግዲህ እኛ ፕሮቴስታንቶች በጣም እሳት ምናምን ስንሆን ዝም ብሎ እንዲሁ የቤት ጓዳ ምናምን ለመመሪያ ምናምን አረግ ነው እንጂ ዓላማው ይሄ ነው። እግዚአብሔር ማደሪያ እንድንሆን፣ እንድንሰራ፣ እንድንታደስ፣ ከወደቅንበት እንድነሳ፣ ስብራታችን እንዲጠገን፣ ከድኩማንነት ወይም ከዚህ ቶታል ዲፕራይቪቲ ወጥተን እግዚአብሔርን የሚያስተናግድ ማንነት እንዲኖረን የተሰጠን ነው። ስለዚህ ቴዎሎጂ ኦፍ ሆም አቅጣጫችን መለየት አለበት። ይሄ የመጽሐፍ ቅዱሳዊ ማስረጃ ብዙ አለው። ማለት ሰማይ አይደለም። ሰማይ የሚባለው ነገር እግዚአብሔር ያለበት ስፍራ ሁሉ ነው። የእግዚአብሔር መንግስት፣ የእግዚአብሔር ፈቃድ፣ የእግዚአብሔር ሀሳብ ያለበት ስፍራ ሁሉ ነው። ለእስራኤላውያን ለጂውሾች ሰማይ ቤተ መቅደስ ነው፣ እግዚአብሔር የሚገለጥበት ቦታ ነው። እና እንደዛ እንድናስብ እንገደዳለን ማለት ነው። በዚህ በሚሮስላቭ ወልፍ ስራ በተስፋ ምንድን ነው ሌላ እንዲህ አይነት ሰዎች ሆነን እንዲህ አይነት በጦርነት የምንበላላ እንደዚህ ምንቃቄ ምንጣላ እንደዚህ አይነት ሰዎች ሆነን ሰው መጨረሻ አንዳንድ ለቀልም እንላለን። አንተ አሁን መንግስተ ሰማያት ትገባለህ፣ ከአንተ ጋር ከሆነማ አልገባም ምናምን የምንላቸው ነገሮች አሉ። ግን አንድ እንደ ተስፋ ምንድን ነው ሂውማኒቲ ፍሎሪሽ ያደርጋል። በክርስቲያን ተስፋ አንዱ ሂውማኒቲ ፍሎሪሽ ያደርጋል፣ በሙሉ አቅሙ ይገለጣል። ሂውማን ማለት እግዚአብሔርን ማለት ምንድን ነው? ይሄ ቴዎፎሮስ ነው እኮ ሰው እኮ እግዚአብሔርን ተሸካሚ፣ እግዚአብሔርን አንጸባራቂ፣ የማይታየውን አምላክ አሳይ፣ የማይታየውን አምላክ ገላጭ ነን። እሱ ሂውማኒቲ ፍሎሪሽ ያደርጋል ነው። በአራተኛ ደረጃ ይሄ በተለይ አሁን ላለ ነው በጣም ፕራክቲካል ጀርገን ሞልትማን በጣም የሚናገረው ነገር ነው። ፍትህና ደግሞ ፍቅር በሙላት ይጠበቃል። ተስፋችን እሱ ነው። ፍትህ አተናል፣ ተንገላተናል። በጦርነት ብዙ ነገሮች ይቆረቁሩናል። ሜቢ በሰዎች እናሳብባለን፣ ሁላችንም እንደዚህ እናሳብባለን። ግን ለወደፊት ተቀጥሯል። ይሄ ተስፋችን ነው። ሜቢ የኤኒቲ ራይትም የየርጎን ሞልትማንም አንዱ ይህንን ነገር እኮ ያኛውን ይሄ ከፊት ያለውን ጀስቲስ ከፊት ያለውን የፍቅር ሙላት አሁን እንለማመደዋለን ብለው ይናገራሉ። ለዚህ ነው ለጭቁኖች ምንጮሆ ይላል የኦርገን ሞልትማችን። ፍትህ ስለሆነ ተስፋችን ሙሉ ለሙሉ የሰልፍለስ ላቭ ስለሆነ የክርስቶስ አይነት ፍቅር ስለሆነ አሁን ያንን እንለማመዳለን። አይ ቲንክ ከፔነንበርግ ሀሳብ የተነሱ ፔነንበርግ የመጨረሻውን ተስፋ አሁን ምልክት አለው እግዚአብሔር ዛሬ ምልክት አለው። እንደ ሳይንፖስቶች ምናምን አሉት። ፍትህ እውነት ነው ሙሉ ለሙሉ ይሰፍናል። ግን አሁን እኛ ፍትህ እያሰፈንን ፍትህን እየተለማመድን መሄድ አለብን እና የክርስቲያን ተስፋዎች እዚህ እነዚህ አራት ነገሮች ላይ እንደሚያጠነጥኑ የሚሮስላቭ ወልፍ ሀሳቦች ይናገራል። ከዚህ ውስጥ ግን ዋናው ነገር ሶስቱም ስንመለከቱ ሰዎች በተለያየ ዘርፍ ያላቸው አይ ቲንክ የሚሮስላቭ ወልፍ እና የዮርገን ሞልትማን እንኳን አንድ አይነት ጎራ ናቸው ያለው። ግን የኤኒቲ ስኮላሩ ራሱ ኤኒቲ ራይት እነዚህ ይህንን ሀሳብ የቴዎሎጂ ኦፍ ሆምን በጣም በጣም ፎከስ ያደርጋሉ። ተስፋ የምናደርገው እግዚአብሔር በህዝቡ ማደሩን ነው። አሁን የክርስቲያኖች በብዙ መከራም ስቃይም እንግልትም ይሁን
እግዚአብሔር ማደሪያ ለመሆን እየተሰራን ነንም፣ ግን ደግሞ እየተሰራን ሙላቱ እግዚአብሔር በቀደመው ኪዳን በቤተ መቅደሱ ልክ ተሰርቶ ሲያልቅ በሸካይና በክብር ውስጡ ሰዎች ማገልገል እስኪያቀታቸው ድረስ እንደወጡ እንዲሁ በመጨረሻው ጊዜ የእግዚአብሔር ሕዝብ በእንዲህ አይነት ክብር ይታያል። ወይም የእግዚአብሔር ቤት የሆነው የእግዚአብሔር ሕዝብ ወይም ቤተክርስቲያንን የእግዚአብሔር ቤትም ይላል ጳውሎስ በእንዲህ አይነት ክብር እንደምንድትገለጥ ይጠበቃል የሚለውን ሀሳብ ከተናገርኩ ይበቃኛል። አማኒ በጣም ብዙ ያወራው መሰለኝ። ከ20 ደቂቃ አለፈ። በርግጥ አውራ ቀጥል የጌታ ሰው እንጂ ምን አለ ሜቢ ይሄንን ተከትሎ እነ ሚሮስላቭ ቮልፍ በእርግጥ የመጀመሪያ ሰዎች አይደሉም፣ ግን ይህንን ተከትሎ እንዲህ አይነት ሀሳቦችን ተከትሎ የክርስቲያን ቴዎሎጂ በሙሉ እስኬቶሎጂካል መሆን አለበት፣ እንዲህ አይነት ተስፋዎች ላይ መሆን አለበት፣ እንዲህ አይነት ተስፋዎች ላይ መመስረት አለበት የሚል ሀሳብ አለ እና እሱን ተጨማሪ መናገር ፈልጋለሁ። ዛስ ዋይ አሁን ቅድምም በመግቢያችን ለመናገር አትደናገጡ፣ ኢኮሎጂካል ፋክተር ላይ ቤተክርስቲያን ብትሳተፍ ኢንጀስቲስ በሚበዛበት ጦርነት፣ እንግልት እና የሴቶች ጭቆና ምናምን ባለበት አካባቢ ላይ ቤተክርስቲያን ኖ ይሄ ነገር እንደዚህ አይደለም ብላ ነገስታትን ብትገስጽ ወይም ብትመክር ወይም ደግሞ አንዳንድ ጊዜ በስራም ብታግዝ አይደነቅም። መደነቅ የለብንም። እኛ ምን የተጠራ ነው? ወንጌልን ለመናገር ነው ምናምን። ልክ ነው ወንጌል። አይ ቲንክ እሱን እኔ አንድ ቀን ኤቢንም እምነትንም ጠይቃለሁ እያልኩ እየጠበቅኩ ይሄ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ወንጌልን ምናምን እንደዚህ ተናገሩ የሚባለው አሁንም ላለነው ነው ይሄ ነገር ምናምን። ምክንያቱም በጣም ንግግር ላይ ስላተኮረ ኤኒዌይ የኔ ኮንሴፕት እሱ አይደለም እና እንደዚህ አይነት ሀሳቦች ሞር ቤተክርስቲያን ናት ካለች ይሄ ትጉ ሆና ንቁ ሆና አሁን እግዚአብሔር በፈጠረው ዓለም ላይ ስለሚሆነው ነገር የፊቷን እያየች እግዚአብሔር ከፊት እንዲቀጥሯል አሁን በመንፈሱ ቀብድ ስለሰጠን ይህን ነገር እንለማመድ፣ ከፊት የቀጠረውን ነገር አሁን እንለማመዳለን እያለች አክቲቭ ሆና እንድትሰራ የሚያደርጋት እንቅስቃሴ ነው። ሜቢ ይህንን ካልኩ በንግግር ነው እንላለን። ቴንኪዩ ተጉ፣ በእውነት በደንብ ጥሩ ፍሬም ነው የሰጠህን፣ እንዴት መረዳት እንዳለብን ክርስቲያናዊ ተስፋን ስናስብ የሆነ ድራማቲክ የሆነ ነገር ማሰባችንን አቁመን ክርስቲያናዊ ተስፋ ስንል እግዚአብሔር ከሕዝቡ ጋር አብሮ ይደኩናል። ልክ መጀመሪያ ውጥኑ እንደነበረው በመጀመሪያም ልክ በመካከላቸው እንደሰፈረው አይደለ? እነ ቮልፍ እንደሚሉት ሆም ኦፍ ጋድ ላይ በመካከላቸው ነው እግዚአብሔር የሰፈረው። በእነሱ በሰፈሩበት መካከላቸው እንደደኮነው ከዛ በኢየሱስ ክርስቶስ ደግሞ ጸጋና እውነትን ተሞልቶ በመካከላችን እንዳደረው። ስለዚህ ይሄ ነው ታላቁ ተስፋ ደግሞ በትንሣኤው ተባባሪ በመሆን አልቲሜት ታላቅ ተስፋ እሱ ይሆናል የሚለው። ሁለተኛ ቴዎሎጂ ኦፍ ሆም እግዚአብሔር ሕዝቡን ቤቱ እያደረገ ነው፣ ሂሬንድ ነው ማለት ነው አሁን። ከዛ እሱም ፍጻሜ የሚያገኝ መሆኑን፣ ሰው የእግዚአብሔር መልክ ተሸካሚ መሆኑን፣ ከዛ ፍትህና ርትዕ ፍሎሪሽ የሚያደርጉበት የእግዚአብሔር መንግስትን ማሰብ እንዳለብን እነዚህ 4 ነገሮችን ሜንሊ ተጉ ነግሮናል። አይ ቲንክ በጣም ወሳኝ ነገሮች ናቸው። እነዚህ ነገሮች እያንዳንዱ ራሳቸውን ችለው የሚተነተኑም ነገሮች ናቸው። ተጉ በደንብ ሰመራይዝ አድርጎ ስለነገረን ነው። አሁን ከመጽሐፍ ቅዱሳዊ ሀሳቦችን ማንሳት ስንጀምር
ለምሳሌ በአዲስ ኪዳን በብሉይ ኪዳን እያለን ማንሳት ስንጀምር አንዱ እግዚአብሔር አብሮ ያድራል ውጠኑ እሱ ነበር። ልክ ኤደን ገነት ላይ እንደነበረው ማለት ነው አይደል? እግዚአብሔር ከህዝቡ ጋር ወይንም እግዚአብሔር ከአዳምና ከሔዋን ጋር እንደነበረው አብሯቸው እንደነበረው ሪሌሽንሺፕ እንደነበረው የማይቋረጥ የሆነ ህብረት እንደነበራቸው ከዛ እሱ ከተሰበረም በኋላ እግዚአብሔር ከአብርሃም ጋር እንደነበረው እሱ ሂስትሪ እንደምንመለከተው እግዚአብሔር አብሮ መሆንን አብሮ መኖርን በደንብ ዓላማው አድርጎ እንደሆነ እንግዲህ ብሉይ ኪዳን የኦቲን ስካቶሎጂ ስናነሳ የምንመለከት ይመስለኛል። ጥያቄ አስተያየት ካላችሁ ከኤቢ ሪፍሌክት እንድታደረግ እድል ልስጥህና ከዛ ሌላ ጥያቄዎች ካሉ እንቀበላለን። ኤቢ ወደ አንተ ማለት እስካሁን አሰናብተዋል መቼ? አይ ቆየ ተጉ ተባረክ። በጣም ኢንተረስቲንግ ፍሬምወርክ ነው ያሳየን። አሉ የሚባሉ ዋና ዋና ኢሹዎችን ኦልሬዲ ባጭር አሳይተህናል። እንግዲህ በዚህ ፍሬም ውስጥ ደግሞ ስንሄድበት ኢንዲቴል ብዙ ነገር እንማራለን ብዬ አስባለሁ። አሁን ማለት ለምሳሌ ዳብሮ አሁን የደረሰበት የነገረ ፍጻሜ ወይም የክርስቲያን ተስፋ አረዳድ አሁን ዳብሮ ከብዙ ዓመታት ጥናት ቸክም ተደርጎ በቸርች በስብከተ ወንጌሎቻችን በምስባኮቻችን ተሞክሮ በዓመታት መካከል ክፍተቶቹም አካዳሚያውም ላይ ቸርችም ላይ ታይቶ ቼክ ተደርጎ አሁን የተገኘው ወይም አሁን ዴቨሎፕ አድርጎ የደረሰበት ሌቭል እኔ በጣም ይደንቀኛል። አሁን ኦልሞስት በቃ ጥሩ ፕሮግረስ እንዳሳየ ይሰማኛል። በተለይ ከነ ሞልትማን በኋላ ቅድም ቮልፍንም ጠቅሰሃል፣ እነ ኢንትራይትን ማምጣት እንችላለን ምናምን ያን ሁሉ አይተን የክርስቲያን ተስፋ አረዳድ ወይም ነገረ ፍጻሜ ከመሀል ላይ በ19ኛው መቶ ክፍለ ዘመን በ20ኛው በ18ኛው መቶ ክፍለ ዘመን በነበረው አረዳድ ጫና ምክንያት በጣም ስኬፒስት ሆነን እግዚአብሔርን የሆነ ቅድም ተጉ እንዳለው የሆነ ሰፈራ ኢቫኩዌሽን ምናምን እንዳልከው እንደሱ አይነት የነበረ በጣም ሊሚትድ ውስን የሆነ እንደውም ከመጽሐፍ ቅዱሱ በተወሰነ ደረጃ ተቃራኒ የሚመስል ነገር የእግዚአብሔር መምጣት the coming of God ሳይሆን የኛን ስኬፕ ማድረግ አይነት ኢንፋሲስ የሚሰጥ ያ ደግሞ ቤዚክ የሆነውን ዘ ጎይንግ ኦፍ ቸርች እንበለው እሱማ እኮ መባል የነበረበት እኮ እንትን ነበረ። አይ በቃ አልናገረው። እሺ ስለዚህ አሁን የደረሰበት ደረጃ ከጥንቱ ጋር ሂዶ የሚገጥም ይመስላል። መጀመሪያ አካባቢ የነበረው በቤተክርስቲያን ታሪክ ውስጥ በተለይ ኒው ቴስታመንት ላይ የምናገኘው የነገረ ፍጻሜ ክርስቲያን ተስፋ አረዳድ የጁዊሽ ስለሆነ ክርስትናውም አይሁዳዊ ክርስትና ስለነበረ ከፍሬምወርኩ ማይንድ ሴቱ ቶት ፍሬምወርኩ ጁዊሽ ስለነበረ ጥሩ አረዳድ ነበራቸው እነሱ። ስለዚህ የእግዚአብሔር መምጣትን እግዚአብሔር ሲመጣ የሚፈጠረውን ነገር መታደስን፣ ተስፋን፣ ህይወትን ቅድም ተጉ ሲጠቅሳቸው የነበሩ ነገሮችን ሁማን ፍሎሪሽመንትን ጀኒውን ሂውማኒቲ የሚሉት ኔንቲ ራይት እሱን ማምጣት ነው።
ስለዚህ አሁን የሆነ ቦታ ስለመሄድ ቦታ ስለመቀየር ብቻ የነበረው የክርስቲያን ተስፋ ወይም የነገረ ፍጻሜ አረዳድ እግዚአብሔር በስራችን፣ እግዚአብሔር በህይወታችን፣ እግዚአብሔር በኑሯችን፣ እግዚአብሔር በአገልግሎታችን፣ እግዚአብሔር በማንነታችን ህይወቱን ራሱን ሲገልጥ በእኛ መካከል ሲያድር የሚፈጠረው የህይወት ትሩፋት ጎልቶ እንዲታይ ምክንያት ሆኗል። የሆነ እንደ ዌይቲንግ ሊስት ላይ እንዳልተነበበ ኢሜይል ፖዝ አድርገን የሆነን ክስተት የምንጠባበቅ መዝሙሮቻችን፣ ብዙ ነገሮቻችን በጣም የሆነን ማለት አክቲቭ የሆነ ሊቪንግን ኢንቴንሽናል ሊቪንግን ሳይሆን ቁጭ ብሎ ነገረ ፍጻሜ ስናስብ ቁጭ ብሎ የሆነን ክስተት መጠበቅና ከዛ የሆነ መለከት ሲነፋ መሄድ አይነት መስሎ ነበረ። በቃ ዝም ብሎ ስታክ ያደረገ የሚመስል ክርስትና አክቲቭ የሆነ ክርስቲያኒቲ እግዚአብሔር መካከላችን ከመሆኑ የተነሳ ጄኒውን የሆነ ሂውማኒቲን እንደ ቮኬሽን ወስደን በዓለም ላይ እግዚአብሔር ሊሰራ ላይ የሚፈልገውን ሪስቶሬሽን አብረን የምናሳልጥ አብሮ ሰራተኞች መሆንና ይሄ ነገር ኮንሱሜት የሚሆንበትን ፋይናላይዝ የሚሆንበትን ነገር መጠባበቅ ሳይሆን ኡጋንዳ ምን ኮርፕስ ነበር? ዌልካም ኮርፕስ መስለናል። ልጆቹ ውጭ ሀገር አሜሪካ ያሉ ዘመዶቻቸው ካልተሳሳቱ 3 ነው 5 ሆነው እዚህ ያለ ዘመድን ስፖንሰር አድርገው መውሰድ ይችላሉ የሚል ዌልካም ኮርፕስ የሚባል ፕሮግራም የአሜሪካ መንግስት አውጥቶ ነበረ። አሁን ትራምፕ ያግደው ወይም እንደቀጠለ ይሁን አላውቅም። እና በጣም ብዙ ማውቃቸው ልጆች ከክፍለ ሀገርም ከምንም ከአዲስ አበባም ለዌልካም ኮርፕስ ለመዘጋጀት ብለው ሬፊውጂ ካምፕ ውስጥ ይገቡ ነበረ። ኡጋንዳ ሬፊውጂ ካምፕ ውስጥ ይገቡ ነበር። እዚህም የሆነ ኤርትራዎች ሬፊውጂ ካምፕ ለመግባት ይሞክሩ ነበር። ከዛ ፕሮሰስ የሬፊውጂ ወረቀት ይኖርሃል። አሜሪካ ያሉ ሰዎች ፕሮሰስን ጨርሰው ትጠራለህ፣ ትሄዳለህ። እና የሆነው ስካቶሎጂ ነገረ ፍጻሜ የሆነ ዌልካም ኮርፕስ አስመስልነዋል። በቃ አንድ ቀን የሆነ ሬፊውጂ ካምፕ ላይ የሆነች ወረቀት ድነት የምትባል በጣም ሾርት ኤንድ ፕሪሳይዝ ወረቀት አለች፣ ስሊፕ አለች። በቃ የሆነ መለከት ይነፋል፣ ስሊፕን ታሳያለህ፣ ስኬፕ ታደርጋለህ እንጂ ኢንቴንሽናል ሊቪንግን፣ አክቲቭ ሊቪንግን፣ አክቲቭ ኢምፓክትን የመንፈስ ቅዱስን በቤተ ክርስቲያን ውስጥና ኮርፖሬትሊ በኮሚዩኒቲው መካከል እንደውም ቬልማቲክ አርኬንን በዓለም እንደውም እኔ ድሮ ቬልማቲክ አርኬንን ባለፈው ፍርሜንችስ ሌክቸር እስኪሰጥበት ቀን ድረስ ፎር ዩር ሰርፕራይዝ ተጉ ስለ መንፈስ ቅዱስ የነበረኝ አረዳድ በጣም ሊሚትድ ነበር። የቸርች ቅጥር ግቢ ውስጥ ብቻ ነው የማስበው። አንድ ሰው መንፈስ ቅዱስ ካለኝ አይምሮዬ ላይ በፍጥነት የሚመጣው ወይ የኔ የጸሎት ቦታ ናት ወይ ደግሞ መድረኩ ነው የቸርች መድረክ እንጂ መንፈስ ቅዱስ ዩኒቨርሳል የሆነ የሪስቶሬሽን ፕሮግራሙን የሚያሳልጥ ቅድም አንተ እንዳልከው ኃይል ምናምን መንፈስ ቅዱስን ገቢዎች አላስበውም። መንፈስ ቅዱስን መሬት አስተዳደር አላስበውም። መንፈስ ቅዱስን ጦር ሜዳ ውስጥ አላስበው። መንፈስ ቅዱስን የሰዓሊው ብሩሽ የያዘ ሰዓሊ ቦታ ውስጥ አላስበውም። በሰዓሊያን ገብረ ክርስቶስ ደስታን ባለፈው በዓሉ ምክንያት አድርጌ ጎልጎታ የሚለው ስዕሉን አንስቼ ስናገር ነበረ። ባይዘዌ ፌመስ ነኝ ቲቪ ላይ ምናምን ወጥቻለሁ። እንዲሁ ዝም ብላችሁ እንትን እንዳትሉ በኋላ በሰልፍ እና ከሰዓሊያን ጀርባ እንዳለ ከገጣሚያን ጀርባ እንዳለ በዓለም ላይ ለዩኒቨርሳል ሪስቶሬሽኑ እግዚአብሔር አክቲቭሊ እየተንቀሳቀሰ እየሰራ እንደሆነና ሪያላይዝድ ሊያደረገው ስካቶሎጂ ሪያላይዝድ ኮንሱሜት ሊያደረገው ሪያላይዝድ የሆነውንም ሪል ሊያደርገው በህይወታችን ልክ አብርሃም ካይፐር ነው መጀመሪያ ይህንን ቆንጆ ሀሳብ ያመጣው። አብርሃም ካይፐር ካልተሳሳትኩ የኔዘርላንድ ፕሬዚደንት ሁሉ ሆኖ ያውቃል። ግን የቡ ፕሬዚደንትም ነበረ። የፍሪ ዩኒቨርሲቲ ኦፍ አምስተርዳም የሚባል
ዩኒቨርሲቲ ውስጥ ቴዎሎጂያን ጎበዝ ቴዎሎጂያን ነው። እና አብርሃም ካይፐር ምን ይላል? ሼክስፒር ማክቤዝን እንዲጽፍ ረድቶታል፣ ሲዛር ጎቶችን እንዲያሸንፍ ረድቶታል ምናምን ይላል። ማለት የሆነ ዩኒቨርሳል ኢን ደ ወርልድ አንደር ዘ ወርልድ ዊዝን ደ ወርልድ መንፈስ ቅዱስ እግዚአብሔር የሚሰራውን ዩኒቨርሳል የሆነ ኢምፓክቱን ከስካቶሎጂካል ሪያሊቲ ጋር ከአፖካሊፕቲክ ሪያሊቲ ጋር አናየውም። ብዙ ጊዜ ግን ያዩት ሰዎች ነበሩ። ስለዚህ ነገን የሚጠባበቅ የሆነ ክስተትን የሚጠባበቅ የሆነ ክስተታዊ ነን፣ ደግሞ መክስታዊ ነን። ክስተት እንወዳለን። አንዱ የፕሮቴስታንቱ ፕራክቲስ ኢቮልቭ እያደረገ መጥቶ ሁሉን ነገር ቅጽበታዊ ድነት ቅጽበታዊ ነው፣ ንጥቀት ቅጽበታዊ ነው፣ በቃ ፈውስ ቅጽበታዊ ነው። ቸርች ውስጥ ራሱ ጸልዩ ሲባል ቅጽበት ነው የምንጠብቀው፣ ምትሃት ነው የምንጠብቀው። በሂደት መታነጽን፣ በሂደት ቢልድአፕ መሆንን፣ በሂደት ኢምፓክትፉል መሆንን አይደለም የምናስበው። ድንገት ያልታሰበ ነገር ያገኛል ስንባል ነው የምንነቃቀው። የምንጠብቀው ስካቶሎጂም ያልታሰበ ነገር ነው የምንጠብቀው። እግዚአብሔር ደግሞ በመካከላችሁ ሁኜ ልክ በእስራኤል መካከል ሁኖ መላውን ዓለም ለመንካት እንደሚፈልገው ሁሉ በዛ በሂደት ውስጥ በፕሮሰስ ውስጥ ሪስቶሬሽንን ሪያላይዝ ለማድረግ ኮንሱሜት ለማድረግ እንደውም ባለፈው ራእይን ስንማር የባቢሎን መወገድ የአዲስቱ ኢየሩሳሌም መምጣት ነው ብያችኋለሁ። አስተውላችሁ ከሆነ እንደዚህ አይነት ነገሩ ፓራራሊዝሞች አሉ መጽሐፍ ቅዱስ ላይ ባይዘው ማለት የባቢሎን መወገድ ነው ኒው ጀሩሳሌምን ሪያላይዝ የሚያደርጋት። ዘሞር ኢቭልን ሪዚስት ባደረግ ቁጥር ነው የእግዚአብሔር ሪያሊቲ እውን የሚሆነው። እና አንዳንድ ጊዜ ክስተት ከጠበቅህ ግን ክስተቱ አይደለም። ለምሳሌ ስለ ሚድኑት ሰው አፋጥኑ ሲል የጌታ ዳግም ምጽአት አፋጥኑ ሲል በዚህ በኩል ያለውን የሪስቶሬሽን የክሪኤሽን ሪስቶሬሽኑን ስራ ቮኬሽኑን ፕሮፐርሊ ኤክስኪዩት አድርጉ። ያ ነው ኤክስፔዳይት የሚያደርገው የክርስቶስን መገለጥ ኤክስፔዳይት የሚያደርገው የሚያፋጥነው በዓለም ላይ እግዚአብሔር ያቀደውን የሪስቶሬሽኑን ፕላን አብሮ ስናሳልጥ አብረን ስንሰራ ነው እንጂ እንደ ዌልካም ኮርፕስ ኡጋንዳ ሬፊውጂ ላይ እዚህ አራ አይ ቲንክ ተቀየረ መሰለኝ አሁን ስሙ እዚህ የሆነ ምን ነበረ የሚባለው የኤርትራውያን ካምፕ ብዙ ካምፖች አሉ። እዛ ውስጥ ቁጭ ብሎ የሆነች ማህተም ያረፈባት የዩኤንኤችሲአር ማህተም ያረፈባት ሳልቬሽን የምትባል የተሸመደደች በቃ በክርስቶስ ኢየሱስ ብታምናምን ዘላለም ታገኛለህ ምናምን አሜን ሃሌሉያ በቃ እንትናል አለቀ በቃ። ከዛ የሆነ ቸርች ትሄዳለህ። ያው አብዛኛው 90% ኳየር ይገባል። ኳየር ደግሞ አንዱ እንዳለው የጸጋ መለያ ቦታ ነው ብሎታል። ጸጋህን እስክትለይ ድረስ ኳየሩን ነው የምትቆየው። ወይ ፕሮግራም ጎበዝ ከሆን ፕሮግራም መሪ፣ ፓስተሩ ከወደደ ፕሮግራም መሪ ትሆናለህ። በአመት 1 ቀን የጳጉሜ ጸሎትም ልትመራ ትችላለህ። በአመት 2 ቀንም ልሰብክ ትችላለህ። እንደዚህ ኳራንታይን ተደርገን አይድል ሆነን በመስሪያ ቤት የምንሰራው ነገር ምንም የክርስቲያን ተስፋ ኤሌመንት ያልሆነ መሬት አስተዳደር የሚሰራው ሰው፣ ታክሲ ራይድ የሚሰራው ሰው፣ መንግስት ጋር የሚሰራው፣ ግል ጋር የሚሰራው፣ አስተማሪው ምኑ የክርስቶስ የተሃድሶ ፕሮጀክት አካል ያልሆነ ዝም በቃ ያችን ማይክ ለመያዝ መሯሯጥ፣ ከዛ ሰውን ማማለል፣ ከዛ የሆነ ሞቃታማ አዳራሽ ውስጥ 400 እንደ ሰርዲን ታጅለዋለህ። ከዛ በቃ ጎበዝ ከሆንክ አጨዋወቱን ከቻልክበት የኒው ቴስታመንት የቸርች ሞዴል ቅብጥርሶ ክርስቲያን ሆፕ በዓለም ላይ ኢምፓክት መፍጠር፣ ጦርነት ላይ መስራት፣ ህፃናት ላይ መስራት ምናምን መስራት ኔቨር በቃ ስፒሪቹዋላይዝ ታደርገዋለህ። በቃ በጣም ዳይኮቶማይዝ ታደርገዋለህ። ኤቭሪቲንግ ስፒሪቹዋላይዝ ይደረጋል። ከቸርች ቅጥር ግቢ መንፈስ ቅዱስ አይወጣም። ከቸርች ቅጥር ግቢ የእግዚአብሔር ቃል አይወጣም።
ከቸርች ቅጥር ግቢ አገልግሎት አይወጣም። ኤክስክሉሲቭሊ ኮፒራይቱን የአእምሮ ንብረት እንደሚባለው ኦነርሽፑን ትወስዳለህ። በቃ በእኔ በቀር ትላለህ እንደ ኢየሱስ። መንገዱ ይህም በቃ ከዛ ዓለሙ እንትን ይሆናል። ይሄ እኛ እንደ ሽበት ጣል ብለን ከዓለሙ ተገንጥለን ዓለም ውስጥ ያለን እንመስላለን እንጂ ጌታ ወደ ዓለም የላከን ሳይሆን የምንመስል በዓለም ላይ እንደ ሽበት ጣል ብለን አሁን እንኳ ለነገሩ በየ50 ሜትሩ ሆነናል። እግዚአብሔር ይመስገን። በቅርቡ የምድርን ክበብ እንሸፍናለን። በቃ ቸርችን ትሰራለህ። ቆንጆ አሁጃ የሚባል በጣም ሱቅ ራሱ ሳልፍ ሳየው ደንፍላቴን የሚያስነሳ መጥፎ ትዝታ የሚቀሰቅስብኝ ስፒከር አለ። እንዲሁ በቃ የሆነ ሰው በቃ አሁጃህን በሁለት አቅጣጫ ትሰቅላለህ። በቃ መጫጫህ ነው። በዓለም ላይ ያለው ጨለማ፣ ክፋቱ፣ የእግዚአብሔር ማዳኑ፣ ፈውሱ፣ የክርስቶስ ሕይወት መገለጥ፣ የእግዚአብሔር መምጣት፣ የአዲስቱ ኢየሩሳሌም መገለጥ ሪያሊቲ ግን ዳምፕ ተደርጎ ማለት ነው። ወተን ግን የጽድቅ ተጽዕኖ መፍጠር ቮኬሽናችንን የተጠራንበትን ጥሪ ኮርፖሬትሊ የክርስቶስን ሕይወት በአካሉ ውስጥ አንድ የሆንበትን የተጠመቅንበትን ሕይወት ማዕዱን ቆርሰን ቀይ ባህርን የተሻገርንበትን አዲስ ሕዝብ አዲስ ማህበረሰብ የሆንበትን ያንን ጥሪያችንን በፍጥረት ውስጥ ሁሉ እግዚአብሔር ላይ የሚፈልገውን አልቲሜት ሪያሊቲ ግን 4x4 በሆነች የሆነ ከመንግስት በምትቀበለው መሬት ግዙፍ አዳራሽ በመስራት እንትን ትለዋለህ። በቃ ስኩዊዝ ታደርገዋለህ። ከዛስ ከፈለክ ታስተምራለህ። ደግሞ መድረክ ላይ ስካቶሎጂ ማስተማር ይችላል። ክሪስቶሎጂ ትላለ፣ ትሪኒቲ ትላለ፣ በአካል 3 በምናምን 4 ትላለ፣ ፍጹም ሰው ፍጹም ምናምን ትላለ። በቃ ህይወትስ እንኳን በዓለም ላይ ያለው ጨለማ ሊቀንስ ቀርቶ ቤተክርስቲያን ውስጥ የጨለማ ኮንትሪቢዩሽን ልታዋጣ ትችላለህ። ማለት አንተ ራስህ ጨለማው ሊፈራ ቀርቶ የጨለማው አካል ልትሆን ትችላለህ። በእናንተ ውስጥ ያለ ጨለማ ከጨለመማ ብሏል ኢየሱስ፣ በዓለም ውስጥ ያለው ጨለማ እንዴት ይጠነክራል? በዓለም ላይ ታላቁ ጨለማ ብርቱ የአንበሳውን ድርሻ ልትወጣ ትችላለህ። መጽሐፍ ቅዱስ ላይ ያስካ አይደለም። የክርስቲያን ተስፋ የክርስቲያን ሬስቶሬሽን ሪያላይዝድ የሚሆነው ቮኬሽንን ተረድቶ እንደ መልእክተኛ ያንን ብርሃን ይዞ መውጣት ነው። መንፈስ ቅዱስ ከቸርች ግቢ ውጭም ይሰራል። መንፈስ ቅዱስ በዓለም ላይ እግዚአብሔር የሚፈልገውን ሪያሊቲ ሪስቶሬሽን፣ ኮንሱሜሽን ፍጥረት ሁሉ የሚያርፍበትን የሚሳቀቀው በሰቀቀን የሚማቀቀውን ሮሜ ምዕራፍ 8 ቁጥር 22 ያለውን በጭንቀት ኢንታየር ክሬሽን ግሮን የሚያደርገውን የሚያምጥበትን ግን እግዚአብሔር ራሱ ሊያየው የሚፈልገውን በክርስቶስ ተሰጎ ሞዴሉን በትንሣኤው በክርስቶስ ከሙታን መነሳት በኩራት በመሆን ናሙናውን ያቀመሰንን ያሳየንን አሁን በመንፈስ ቅዱስ በውስጣችን የቀመስነውን ያንን የተሃድሶ ናሙና ያንን የህይወት ደስታ ናሙና ተሃድሶ መለወጥ ከውስጥ የሚመጣውን አልፎ ተርፎ ኦቨርፍሎ አድርጎ በዓለም ላይ እንዲሰራ የሚሰራ እምነት ነው ወይ ያለኝ? የሚሰራ ተስፋ ነው ወይ ያለኝ? ስለ ተስፋ ሳወራ አንድ ቀን ትሄዳለህ፣ ዌልካም ኮርፕስ ላይ ነው ያለኸው፣ ትኬትህን ያዝ ነው ምለው፣ ወይስ አሁን ራሱ ተስፋው ይሰራል? አሁን ክርስቲያን ሆፕ ኤቲክ ነው። አሁንም በህይወትህ ሪያላይዝድ ሊሆን የሚችል ሼፕ አሁንህን ሼፕ ሊያደርግ የሚችል የነገ ተስፋ አሁንህን ሼፕ ሊያደርግ እስኪችል ድረስ ፓወርፉል ነው፣ ኢምፓክትፉል ነው ልንል እንችላለን ወይም ስለዚህ አሁን ዳብሮ የደረሰው ያደገው የነገር ፍጻሜ አተያይ የክርስቲያን ተስፋ መረዳት እንደገና ዙሮ ሊገጥም ነው ወደ ጂዊሽ ስካቶሎጂ። እግዚአብሔር ይመስገን ወደ መጀመሪያው መሀል ላይ የነበሩ መንገራገጮች አሁን ባለፉት 70-80 ዓመታት በነበረው የፕሮቴስታንቱ ስኮላርሽፕ ታንክስ ቱ ዘ ፕሮቴስታንት ስኮላርስ እንደገና ሪቫይቭ እንዲያደርግ እንዲያገግም እያደረጉት ነው። ያ ነገር የሚሰራ ነው። ያ ነገር የስብከታችን አካል መሆን አለበት። የትምህርቶቻችን አካል መሆን አለበት። ይኸው እዚህ ቲክቶክ ላይ መነጋገሩ ጥሩ ነው። ፕራክቲስ እናደርገዋለን። ስንሰማው ራሳችን እናይበታለን። ፕራክቲስ እናደርገዋለን። ለምንድነው ዝም በል ማትሉኝ?
ታዘብኳችሁ። እናንተ ግን በሉ ተባረኩ። በቃ እኔ አያዙልኝ ወንድሜ ነው አልኩ እኮ የሆነ ነገር እንዳይሆን በጣም ወሳኝ ነገር ነው ኤቢ ያነሳው። የክርስቲያናዊ ተስፋ እያንዳንዱ አመለካከታችንን፣ እያንዳንዱ ድርጊታችንን፣ ምናልባት ፖለቲካዊ እይታዎቻችንን፣ ማህበረሰባዊ እይታዎቻችንን እያንዳንዱን ነገር ሼፕ የሚያደርግ ነው ማለት ዝም ተብሎ የሚታው አይደለም። ምክንያቱም በተስፋ በቃ የሆነ ወቅት ላይ ልክ ቅድም ኤቢ እንዳልከው እንደ ዌልካም ኮርፕሱ ልክ እንትን ሲል ብድግ ብለን ተነስተን የምንሄድበት አይደለም። ፍጻሜ ላይ ስለሚሆን የሆነ ኢቨንት ማለታችን አይደለም። እግዚአብሔር ኦልሬዲ መንግስቱን መስርቷል። የዛ መንግስት የኪንግደም ኦፍ ጋድ አባላት መሆናችንን ደጋግሞ በዚህ ተስፋ ውስጥ ማስታወስ ያስፈልጋል የሚለውም በደንብ ተነስቷል። ዜን ወደ መጀመሪያው ሰመራይዝ እያረኩ አይደለም፣ ዝም ብዬ ሪፍሌክት እያረኩ ነው ያለውን ወደ መጀመሪያው ወደ ጁሽ ስካቶሎጂ ደግሞ መመለሳችን ትንሽ በደንብ ስር እንድንሰድ የሚያደርገን ይመስለኛል አይደል? በብሉይ ኪዳን የነበረው ተስፋ በኢየሱስ ክርስቶስ ተፈጸመ ሞትና ትንሣኤ የምንል ከሆነ ምንድን ነበር ተስፋው ራሱ? እግዚአብሔር የሰጠው ኪዳን ምንድን ነበር ያስበ የነበረው? ህዝቡስ ምንድን ነበር ከእግዚአብሔር ይጠብቅ የነበረው? የሚሉትን ነገሮች ትንሽ እያፍታታናቸው እንሄዳለን ለማለት ነው። ተጉ ያ ማኒ ኤቢ እንትን ሲል ትዝ ይልሃል የካርኬነን ሴሚናር አብረን የተካፈል ነው እና ትንሽ በስጫ ያደርገኛል ጥያቄ ሲነሳ እና እንዲህ እነዚህ ሰዎች አላሰራ አሉት እኮ ብና እያልኩ አሁንም ስለ ጥምቀትና ስለ ሙላት መንፈስ ቅዱስ ጥምቀት እና ሴሴሽኒስቶችን እንዴት ትላለ ምናምን ነበር እና እንዴት አይነት ነገር ነው ያሰኛል። የአንዱ ለመሰለ ከስካቶሎጂ ጋር አሁን ኒማቶሎጂ ወይም ነገረ መንፈስ ቅዱስ ከክርስቲያን ተስፋ ጋር በጣም ይያያዛል። ምክንያቱም ነገረ መንፈስ ቅዱስ ነው የክርስቲያን ተስፋን የሚሰራው ሪያላይዝ የሚያደርገው እና የመንፈስ ቅዱስ መምጣት በስሉስ አሐዱ አምላክ የነበረው ፍቃድ፣ የነበረው ስራ፣ የነበረው ፕላን፣ ሀሳብ እንደገና በክርስቶስ ኢየሱስ ኤክስኪዩትድ የሆነ የተፈጸመውን ስራ ከስሉስ አሐዱ አምላክ ከዛ ክበብ ውጭ ላለው ፍጥረት ሁሉ ማሰረጽ ነው። መንፈስ ቅዱስ ሰራጺ ነው ሲባል ከአብ ከወልድ ወይም ከአብ ብቻ መጣ ምናምን ለማለት ብቻ እንዲሁ ዶክትሪና ቋንቋ ብቻ ሳይሆን ኤክስትሪንሲክ አሁን የክርስቶስ ሞትና ትንሣኤ ጎልጎታ ላይ ነው፣ ውጭ ነው የሆነው። እንደገና በታይምን ቢሆን የዛሬ 2000 ዓመት ነው። ግን መንፈስ ቅዱስ እውን ያደርገዋል። የነዚህን አይነት የስሉስ አሐዱን ፕሮግራም፣ የስላሴን ፕሮግራም፣ የእግዚአብሔርን ፕሮግራም የእግዚአብሔር ያልሆነው ፍጡሩ መጀመሪያ የእግዚአብሔር ምሳሌ ሆኖ የተፈጠረውን ስለተፈጠረው ሰው ያሰርጻል፣ ያስገባል ማለት እግዚአብሔር ፕላኑ። ይሄ እኮ በጣም በጣም እኔ እንደ ፍሬምወርክ ነው ያወራሁት። በጣም መሰረታዊና ወደ ኤቢ ቅድም ብሎታል፣ ወደ ቢብሊካል ሀሳብ ለመመለስ ካሰብን እነዚህ ሰዎች በተለይ 20 ሴንቸሪ ላይ ምናምን ወደዚህ የመጡት ሰዎች ቴዎሎጂ እውነቱን ነው። እነዚህ ፕሮቴስታንት ላይ ኢቫንጀሊካል ላይ የተነሱ ሰዎች ስፔሻሊ ጀርመን አካባቢ የተነሱ ሰዎች አይ ከመጽሐፉ ሰዎች ከመጀመሪያው ሰዎች መቀማት የለብንም ሀሳቡን። ያ ሀሳብ እኮ ነው በክርስቶስ የተፈጸመ ብሎ በእስራኤል ትልቁ ተስፋ የያህዌ በመሃሉ መምጣት ነው። ያህዌ በመካከሉ መምጣት ነው። እነሆ አምላክሽ የሚባለው ቃል በቃ በመካከሏ ተነሽ አብሪ ምናምን። በእርግጥ እግዚአብሔር በዚህ እንደኛ መዝሙር በቁንጅና አፍንጫ ጎራዴ ምናምን አይደለም ማለት እግዚአብሔር ራሱን የሚገልጥባቸው ኢንቴንሽናሊ የፈለጋቸው እሴቶች አሉ፣ ቫሊዎች አሉ። እነሱ ነገሮች ሙሉ ለሙሉ በህዝቡ መካከል ሲሆን እግዚአብሔር ምክንያቱም እግዚአብሔር በባህሪው እንደምታውቁት ኢንቪዚብል አምላክ ነው፣ የማይታይ አምላክ መንፈስ ነው።
ግን ደግሞ ለሚታየው ለፍጥረቱ ሰውን ወኪል አድርጎ ሰውን ተስፋን ስናስብ እግዚአብሔር በመካከላችን ያድራሉ። ይሄ የራእይ ላይ ኤቢ በጣም አስረግጦ የተናገረው ነው። ይህንን ነው እንትን ማድረግ ያለብን። ልክ ነው። አሁን ማይኖሪቲ ሆኗል እንደዚህ አይነት ሀሳቦች እንደምታውቁት በጣም የገነነ ነው የገነገነ ነው ራሱ። እኔ አንድ ጊዜ እንዲሁ ዝም ብሎ እንደዚህ ተደራጅተን አሁንማ እናንተም አላችሁልኝ ተደራጅተን ነው አሁን እኔ አረ ንጥቀት ግድ የለም መጀመሪያ እዚሁ ይሄ ስለ እርቅ ስለ ፍቅር ፍትህ ስለማድረግ ድምፅ ስለሌላቸው ማሰብ እግዚአብሔር እንዴት በፍጥረቱ እንደሚሰራ በፍጥረቱ ሊሰራበት የፈለጋቸውን እሴቶች የመንፈስ ቅዱስ ፍሬዎች ምናምን የሚባሉትን ነገሮች ፕራክቲስ እናርጋቸው። ሳይንፖስት እንሁን። የንጉሱ መምጣት እንዴ ሊመጣ ነው እንዴ እንደዚህ አይነት ነገር ይታያል እንዴ በእናንተ የሚሉ ምልክቶች እንሁን። እንዴ ንጥቀት የለም የሚል በቃ ደግሞ ተነስቷል ወገኖች ቴዎሎጂ ያስተምራለሁ የሚል ምናምን ቤት ተከፍቶ ይሄን ወይ ለጉራ አይደለም። ግን ምንድነው ይሄ በጣም ኃይለኛ ፍሬምወርክ ነው። እነዚህን ሰዎች እኛ ምናልባት ከዚህ በኋላ በዚህ ፍሬም ውስጥ ነው የሚቀጥሉት ወደ ስር ውስጥ ገብተን የሚያነሳቸውም እንዲሁም ደግሞ ቢብሊካል ኮንሴፕቶችን እንትን ምንለው በተለይ ለኢትዮጵያውያን አማኞች ይህንም ጨምሮ የእግዚአብሔርን ትልቅ ፕላን መረዳት አላቅም። እኔ ምን ያህል የቢብሊካል ስተዲስ ወይም እነዚህ የኒቲ ስተዲስ ላይ ያው የተሰሩ ሀሳቦችን ነው ማነበው። ብዙ ኢንጌጅ አላረኩም በራሴ የጥናት ፊልዴም እሱ ስላልሆነ። ኤፌሶን ላይ ያለውን ሀሳብ እንዲህ ፖል ጻፎ ማንም ይሁን ብቻ ፖል ብለን እንመነውና በሰማይና በምድር ያሉትን በክርስቶስ ለመጠቅለል ነው ብሎ ቸርችን አሳታፊ ነው የሚያደርጋት። ዩኒቲ ቱ ቢ ሳይንፖስት አንድ በመሆን አሕዛብና አይሁዶች አንዱ ነው እንጂ እንዴ ለመጠቅለል እያሰብን እዚህ ስራ ላይ ተካፋይ የምንሆነው የእናንተ አንድነት አንድ መጠቅለያ መንገድም ነው። እንደገና ደግሞ ኤቲካል ላይፍ ያስፈልጋል። እንዴ እግዚአብሔር ላይ ጠቀለል ያሰበው ሀሳብ ላይ ኮወርከር ለመሆን ኤቲካል ላይፍ ከጨለማ እንደተመላለሳችኋል በብርሃን እንዲተመላለሱ እንደገና ይሄ እግዚአብሔር ያሰበውን ሀሳብ ፓርቲሲፔት ስናደርግ ውጊያ አለው፣ ጦርነት አለው፣ ጸንታችሁ ቁሙ ምናምን የሚል ሀሳቦች አሉ። እንደዚህ ያልነበረም ያነበብ ናቸው። ኤፌሶንን ለፕሬዲስቲኔሽን ብቻ ሰተን ተወስነናል ምናምን። አሁን ቀደም በጣም አደገኛ ምሳሌ ነው ኤቢ የተናገረው። ይሄ ስደተኛ ካምፕ ውስጥ ካርድ ይዞ ቀኔ ደረሰ እንዲህ ምናምን ብለህ ዥው ብለህ እንደምትሄደው እንደዛ ተደራረግ። ትልቅ ፕላን ነው። ፕላኑን ነግሮን መንፈስ ቅዱስን አፍሶልን ይሄ መንፈስ ቅዱስ በቤተ ክርስቲያን ይስራ እንጂ ከቤተ ክርስቲያን ውጪም ፍጥረቱንም ያድሳል። ፍጥረቱን ያድሳል ማለት በቤተ ክርስቲያንም ፍጥረትን ያድሳል። በቤተ ክርስቲያን ለመሲሁ ህዝብን ይጣራል፣ ህዝብን ዳግመኛ ይወልዳል። በቤተ ክርስቲያን ፍጥረትንም ያድሳል። ዛስዋይ እኮ ኢኮሎጂካል እንትኖች ለመሳተፍ አለብን ምንለው። ዛስዋይ እኮ ኢንጀስቲስ ነገር ላይ ግድ የለም የጀስቲስ ድምፅ ይሄ ነው ብለን የተለየ ድምፅ አማራጭ ማህበረሰብ ሆነን የቮይስ ኦፍ ጀስቲስ የፍትህ እንደዚህ ነው ብለን መንግስትን ምንመክረው፣ መንግስትን ምናግዘው፣ መንግስትን ምንገስጸው ማለት ይሄ የጦር መሳሪያ ምናምን ይዞ አይደለም እንደዛ እንትን የሚባለው። እንደገና ደግሞ መንግስት አንዳንድ ጊዜ ራቅ ይልና ከህዝቡ ሶሺዮሎጂካል መካከል እዚህ ቀበሌ ምናምን መካከል ላይ ላሉት እንትኖች ቤተክርስቲያን ምሳሌ ሆና የሰው ልጆችን እኩልነት የዘር መከፋፈልን ምናምን እነዚህ ነገሮችን አንድነትን በማሳየት መስራት የኛ እነዚህ እስካቶሎጂካል ሆፖቻችን ፕሮግሬሲቭሊ በደንብ በሂደት እያደገ እየተጠናከረ የሚሄድባቸው መንገዶች አንዱ እነዚህ ናቸው። መጀመሪያ ግን አማኔ ይሄ እንደ መግቢያ ላይ እያወራን ያለ ነው። እግዚአብሔር ህዝቡን ወይም ሰዎችን ሳንጠብ መጀመሪያም ኢንቴንሽኑ መልኩ እንድንሆን ነው፣ ቫይስ ጀረንት እንድንሆን ነው። እግዚአብሔር የት አለ ቢል ቋንቋው ደስ ባይልም ዛፍ፣ አዋፋት፣ እንስሳት ምናምን እግዚአብሔር የት አለ ብለው በቅርባቸው ሊያዩት የሚችሉ ሰውን ነው። ሰው እግዚአብሔርን
እግዚአብሔር ዳግም የተወሉ እግዚአብሔር የሚያሳድግ የእግዚአብሔር ማደሪያ እስከሆነ ድረስ እንደ ኮሚኒቲ ደግሞ ለፍጥረት ሁሉ አቦድመንት በቃ የእግዚአብሔር ማደሪያ የእግዚአብሔር ሰማይ ምናምን ሆነን ነው። ይሄ ነው ፕላኑ። ሆም የሚለው ነገር መጀመሪያ በጣም በጣም መሰራት አለበት። በተለይ በፕሮቴስታንት እንትኖች ዘንድ ማለት ነው። ከልብ እየኖርን አይደለም። ቮኬሽናችንን ያስረሳናል። ይሄ ቮኬሽኑ ይሄ ንጥቀት ምናምን እንደዚህ በጣም ጥድፊያው ምናምን ሌፍት ኦቨር እነንትና እኮ ሄዱ ወይ ጠዋት ስነሳ እኔ እነንትና ሄዱ ብዬ ተጨንቄ በጣም ድራማቲክ ነገሮች አሉ፣ ያዘናጋሉ። ለፍትህ ድምፃችንን እንትን ያደርጋሉ። የስ ክስተት ለፍትህ ድምፃችንን ያሰልላሉ። ምን አገባኝነትን ያመጣል። አንድ ገጣሚ ያለ አይደለም ይሄ እንዲሆናል ብዬ ልጽፍ አሰብኩና ምን አገባኝ ብዬ ተውኩት እንደገና አይነት ነገሮች ነው። እሄዳለሁ በቅርቡ በራለሁ የሚሉ መዝሙሮች ናቸው እየሳቡን ያሉ። እውነት ነው። ችግሩ ያናዳል። ያለንበት ነገር በጣም እውነት ነው። የምናልፍበት መከራ እኔ ራሴ እንደዚህ አስቤ ያውቃል። ሰማይና ምድርማ ተቃጥሎ ማለፍ አለበት። አሰቃይታኛለች እኮ ምናምን ብዬ ፐርሰናሊ እንኳን እንደዚህ የቆጠርኩበት ጊዜ አለ። ኑረዲን ይሳ አሁን ፐርሰናል እሴቶችን ፐርሰናል ነገሮችን አድርገን እንደዚህ አይነት ትምህርቶችን በጣም ዲቨሎፕ ከማድረግ ምን በዓለም ከደረሰው እኮ የተለየ መከራ ምናምን ያሉትን አልደረሰብህ የሚሉትን ነገሮች አንብቤ ልብ ገዝቼ በመከራ ውስጥም የእግዚአብሔርን ሰላም የእግዚአብሔርን ፍትህ እግዚአብሔርን ታዳጊነት ለሌላው ምክንያቱም ስንጠራ ለራሳችን እንድንኖር አይደለም ለሌላው እንድንኖር ይላል መጽሐፉም። ስለዚህ ቮኬሽንን የሚያዘናጋ አገልግሎትን የተጠራንበትን ዓላማ የሚያዘናጋ አካሄድ ውስጥ ነው። ኤስኬቶሎጂ ውስጥ ነበር። ስለዚህ ይሄ ቴዎሎጂ ፎምን ማስተካከል አለብን። እግዚአብሔር ከህዝቡ ጋር ነው ሊያድር የፈለገው። የእሱ ፍቅር የእሱ እንትኑ ትጋ በቃ የስራው ምኑ ሁሉ ነገሩ ሂትራይቱ በቃ ቤቱ ለማድረግ እየሰራን ነው። አይ አንተ ዝም ብለህ ነው እኛ እንሄዳለን ብለን እንዳንተላለፍ በጣም በእውነት ያስፈራል። እሱ ሲመጣ እኛ ስንሄድ እንግዲህ እሱ ያስፈራኛል ብዬ አስባለሁ። ለዛሬ ይሄንን ፍሬሙን ብንይዝ እላለሁ። ሜቢ ጥያቄ ካለ አንስተን ብንነጋገር ላለው አማኒ ቴንኪዩ ተጉ። እስካሁን አይ ቲንክ በደንብ ጥሩ ፍሬምወርክ ነው ያገኘ ነው። ደግሞ እንትንም ነው ፕራክቲካልም ነው። ይሄ ያለንበት እምነት ዝም ብሎ ቲዎሬቲካል ብቻ ዝም ብሎ የሚደሰኮር ብቻ አይደለም። የምናወራው ብቻ ሳይሆን ተስፋም ደግሞ የምናደርገው እግዚአብሔር እንዲፈጽም የጀመረው ስራ ያለበት ነው አደለ? እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የጀመረውን እውን ያደረገውን የገለጠውን አይደል መጋረጃውን ገፎ ወደ መድረኩ ያወጣውን የዛ አካል ነን። የዛ ተውኔት፣ የዛ ሐሳብ፣ የዛ መንግስት አካላት ሆነን ነው ያለ ነው እና ቅድም እንዳልከው ሳይንፖስቶች እየሆንን መቀጠል መቻል አለብን የሚለው ላይ በደንብ ስትረስ ማድረግ አለብን። አይ ቲንክ ዳኒ ጁዊሽ አንደርስታንዲንግ ቲክቫህ ላይ ትንሽ ቢካሄድበት ብሏል። ኤቢ ኦር ተጉ ሪፍሌክት ታደርጋላችሁ? እኔ ማነኝና ጁዊሽ ስትል ያው ታውቃ ጁዊሹ አለ ራሱ ቲክቫህ ሲባል የቴሌግራሙ ግሩፕ እንዳይመስላችሁ ወገኖች። ከሱ ከማብራራት ቢጀመር ጥሩ ራሱ ጠያቂው ተንኮለኛ ነው አጠያየቁ። እስኪ ለማናቸውም መልሱ ዳኒ ኤምሲ ሪፍሌክት አርግ። አይ ቲንክ ሌላ ጊዜ የሆነ አማን ስትናገር የሰማሁ የሚመስለኝ እነዚህ ኦልድ ቴስታመንት ላይ ጂዊሽ የሰከንድ ታይም ጂዊሽ ሊትሬቸር ላይ ምናምን ክርስቲያን ሆፕ እንዴት ነበር የሚለው
ይዳሰሳል አይደል? የሆነ የተመደበለት ይብዬ እንደዛ ስለሆነ ያኔ አንተ በደንብ ወይ እምነት ትዳስሱታላችሁ ይመስለኛል። እንደዛ ስትሰምቻለሁ። ግን ይሄ ቲክቫህ የምንለው ወይም ሆፕ በሂብሩ ሆፕ ማለት ነው። በጣም መሰረታዊ የሆነ ኮንሰፕት ነው እና እኔ ፋውንዴሽናል ነው ብዬ ነው የማስበው። ማለት አንድ ሰው ክርስቲያን ሆፕን ሊረዳ የሚችልበትን መሰረት የሚያገኘው እንግዲህ የአርሊ ክርስቲያኒቲ የፈርስት ሴንቸሪ የነ ጳውሎስ የነ ጴጥሮስ ክርስቲያኒቲ በኮቴሽን ማርክ ውስጥ ምክንያቱም ክርስቲያኒቲ የሚለው ሀሳብ ለ130 ዓመታት አልነበረም። ከነ ኢግናሽየስ በኋላ ነው ለመጀመሪያ ጊዜ ቃሉንም የተጠቀመው አግናጢዮስ ነው። ኢግናጢዮስ ዘአንቲዮክ ነው። ከዛ በፊት ክርስቲያኒቲ የሚል ቃል መጽሐፍ ቅዱስም ላይ ሌሎች ሊትሬቸሮችም ላይ አይገኝም እና የመጀመሪያዎቹ አማኞችም ራሳቸውን በሆነ ክርስቲያኒቲ በሚባል ሃይማኖት ጥላ ስር እንደሆኑ አድርገው አያስቡም ነበር። የቀጠለ የአይሁድ ጁዳይዝም ወይም ደግሞ ጁዳይዝም ባንለውም ጁሽ ክርስቲያኒቲ ወይም ከጁዳይዝም ውስጥ እንደ አንድ ሴክትም ይቆጠሩ ነበር። አብዛኞቹ ፈሪሳውያን፣ ሰዱቃውያን፣ ቀናተኞች እንደሚባሉት ሁሉ ጁሽ ክርስቲያኖች ክርስቲያኒቲ ሳይሆን እንደ ሃይማኖት ሳይሆን እንደ ሴክት ነበር የሚቆጠሩት። ያ ማለት በአይሁድ ሃይማኖት ማሳ ላይ እንደበቀለ እዛ ሶይል ላይ እንደበቀለ ነው የምንቆጥረው። እነሱም ራሳቸው የሚቆጡ። ስለዚህ ስለ ክርስቲያን ተስፋ ሲያስቡ ኢምፕሮቫይዝ አደረጉት። ግን ኦልሬዲ አክሲዮማቲክ በሆነው ኦልሬዲ በአይሁድ ባህልና ሃይማኖት ውስጥ ሃርድዋየርድ በነበረው አስተሳሰብ ላይ የተገነባ የክርስቲያን ተስፋ ወርልድ ቪው ነው ያላቸው። ያ ስለዚህ መሰረት ነው። ቲክቫህ ወይም አንዳንድ ጊዜ ከሚክቫህ ምንለው ቃልም አለ። ሰምሃው ሪቹዋል የሆነ ከቲክቫህ ጋር አብሮ የሚገናኝ ነገር ነው። እንደ መታጠብ አይነት ነገር ሩት ያለው ቃል ነው። ግን በኋላ ኤሚ ይህንን ነገር በደንብ ሲያስረዳው ወይም ሲተነትነው ግልጽ የሚሆን ይመስለኛል። መነሳቱ ግን አሪፍ ነው። ፋውንዴሽናል ነው ብዬ ነው ማስበው። ሞሮፍ ግን ባለፈው እኔ ራይን ሳስተምርም ነካክቸው ስለነበረ መጨረሻ ራይ ምዕራፍ 21 እና 22 ጋር ሳነሳው የጁሽ አፖካሊፕቲክ ሆፕ ወይም ጁሽ አፖካሊፕቲክ ስካቶሎጂ የምንለው የእግዚአብሔር መምጣት ነው። ከህዝቡ ናፍቆታቸው፣ ጸሎታቸው መምጣት ነው። በቃ ድረስልን ነው። ኢንተርቬንሽን ነው። ጣልቃ ግባ ነው። ለምሳሌ ባቢሎን ምርኮ ውስጥ ያለን አንድ አይሁዳዊ የዓለም ፍጻሜ መቼ ነው ብትለው፣ ስካቶሎጂ መቼ ነው ብትለው፣ ሊትራሊ ባቢሎን ውስጥ አንድን አይሁዳዊ ስካቶሎጂ መቼ ነው ብትለው፣ ከባቢሎን ስንወጣ ይላል። መውጣት ነው። ነፃ መውጣት፣ መላቀቅ። ፍጥረቱ ይላል ሮሜ ምዕራፍ 8:22 ላይ ነፃ መውጣትን ይናፍቃል ይላል። ከባርነት ነፃ መውጣትን። ያ ቃል ሮሜ ምዕራፍ 8 ቁጥር 22 ላይ የምናገኘው ከባርነት ነፃ መውጣት የሚለው ቃል እስራኤላውያን በባቢሎን ምርኮ ውስጥ ሆኖ ይጸልዩት የነበረውን ጸሎት ነው። ክሬሽኑ ጸለየው የሚለው ጳውሎስ ሮሜ ምዕራፍ 8 ቁጥር 22 ላይ። ስለዚህ ስካቶሎጂ ኢትስ ኖት የሆነ ነሰሰርሊ ወይም ቤዚካሊ የሆነ ሙቭመንት ሳይሆን ከጂውሽ ሆፕ አንጻር ነፃ መውጣትን ነው። ፍሪደምን ወደ ተፈጠረበት ፍሪደም መምጣትን ነው። ያም የሆነው በእግዚአብሔር ማደር፣ በእግዚአብሔር በሙሉ ኃይሉ መገለጥ ነው። በሙሉ ኃይሉ በህዝቡ መካከል ሲሆን ነው። ያ ነገር ሆኖ አይተናል ወይ? ራዕይ ምዕራፍ 1 እና 22 ላይ አይተናል። የምንጠብቀው እሱ ነው። ግን ራዕይ ምዕራፍ 1 እና 22 ነገ ብቻ ነው ወይ? አይደለም። ሪቻርድ ቦካም እንደሚለው ራዲያንሱ መንጸባረቁ ዛሬን ሸፕ ያደርጋል። እንደ ዲያመንድ ነው። የሆነ በጣም ፓወርፉል የሆነ ሪፍሌክሽን አለው። ነገ ነው ግን ወደ ዛሬ ያንጸባርቃል። ነገ ነው። አሁን ልክ ፊት ለፊትህ ያለ መኪና እየነዳው አንዳንድ ጊዜ ፊት ለፊቴ ላይ ያለ ትልቅ ህንፃ ፊት ለፊቴ ነው፣ ሩቅ እኮ ነው።
ከመገናኛ ስመጣ ብዙ ጊዜ ጎላጎል አያስቀይሩትም እንዴ? እዚህ ሀገር ግን ኳሊቲ ምናምን ቼክ አይደረግም እላለሁ። የጎላጎል ህንፃ መስታወት አይኔን ሊያጠፋው ይደርሳል አንዳንዴ። እዚህ ፊት ለፊት ላይ ያለ ነው፣ ግን መንጸባረቁ ግን ኔጋ ይደርሳል። ስለዚህ ኢንድዌሊንጉ ፉል ኢንድዌሊንጉ በመካከላችን የሚያድርበት የመጨረሻው ታላቁ ፕሮግራም ፋይናል ኮንሱሜሽኑን እንጠብቃለን። ያንን ስንጠብቅን አይድል ሁነን አይደለም፣ ኢንአክቲቭ ሁነን አይደለም። አሁን ቅድም ኢንቨስትመንት ያለው በጣም መወደው ቃል ተጉ፣ ኢንቨስትመንቱ ኦልሬዲ እግዚአብሔር ከነገ ካዝና ከነገ ሙላት አሁን ቅምሻ የሚመስል ግን ታላቅ ኢንቨስትመንት በቤተ ክርስቲያን ውስጥ ስላደረገ ያ ነገር ነገ ዛሬ እንድንኖረው በሰማይ ያለውን ፈቃድ በምድር እንድንኖረው ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። በሰማይ በኪንግደም በሆም ኦፍ ጋድ በኢንድዌሊንጉ በሸኪናው በእግዚአብሔር መገኘት ውስጥ የሚሆነውን ታላቁን ክብረ በዓል ታላቁን ህይወት አሁን ግን ከኢንቨስትመንቱ የደሙ የሞቱ የትንሣኤው የመንፈስ ቅዱስ መውረድ በመንፈስ ቅዱስ አማካኝነት ለቅዱሳን የተሰጠው ጸጋ በቃ ጠርተን ቆጥረን የማንጨርሰው ባውንቲፉል ሳፕላይ ኦፍ ዘ ስፒሪት ኦፍ ዘ ሎርድ በቤተ ክርስቲያን ውስጥ አክቲቭሊ ስለሚሰራ ከቤተ ክርስቲያን አጥር ሁሉ ወጥቶ በቅዱሳን አማካኝነት ያ በኋላ ነገ እንደ ሸኪና ምድርን ዩኒቨርሱን እንደ መቅደሱ እንደ ትንሿ ኤደን እንደ ትንሹ የሙሴ ድንኳን እንደ ሰለሞን ቤተ መቅደስ እንደ ቅዱሳን ቤተክርስቲያን ህብረት ኢንታየር ክሬሽንን ኢንታየር ዩኒቨርስን መቅደሱ አድርጎ አድሶ በኢንካርኔሽኑና በሪዘሬክሽኑ ኃይል እንደገና ፋይናል ሪስቶሬሽኑን ኒው ክሬሽንን አምጥቶ ሊገለጥ ያለን ታላቁን ህይወት አሁን ዛሬ ከዚህ ታላቅ ኢንቨስትመንት የተነሳ ከዚህ ሁሉ አቅርቦት ባውንቲፉል ሳፕላይ ኦፍ ዘ ስፒሪት ኦፍ ዘ ሎርድ የተነሳ ኤክሰርሳይዝ ማድረግ እንችላለን። ዲስ ኢዝ ጂውሽ አፖካሊፕቲክ እስካቶሎጂ። እነዚህ ሶስት ቃላት ኢንሰፓረብሊ ነው የምጠቀማቸው። ጂውሽ አፖካሊፕቲክ እስካቶሎጂ። እስካቶሎጂ ራሱ ኢንተርቬንሽን ነው በሂስትሪ ውስጥ ኢንድ ታይም ብቻ አይደለም፣ ኢንተርቬንሽን ነው። ያ አፖካሊፕቲክ ኔቸር አለው። እንደውም ማርያም ቻርልስ ነው የገላገለን። እስከ 1915 አካባቢ እስከ 1921 ድረስ እስካቶሎጂ ብቻ ነበረ ተነጥሎ ነገን መጠባበቅ፣ ያ የዲስፐንሴሽናሊስቱ የምናምን ተጽዕኖ ማለት ነው። በኋላ ግን የጂውሽ ኮንተንቶች እንደገና ወደ ጥናትና ምርምሩ ብቅ ሲሉ ለካ ኢትስ ኖት ሚር እስካቶሎጂ ኢት ኢዝ አፖካሊፕቲክ እስካቶሎጂ። እግዚአብሔር በታሪክ ውስጥ ኢንቮልቭ አድርጎ ጣልቃ ገብቶ እንደውም በጣም ጋቪንታ ብቻ አይደለችም፣ ቢቨርሊ ጋቪንታ እነ ሉ ማርቲን የሚባሉ አፖካሊፕቲክ ስኮላርስ ኢንቬዥን ይሉታል። ጋድስ ኢንቬዥን፣ እግዚአብሔር ኢንቬድ ያደረገው ዓለም። ኢንቨስትመንት ከኢንቬዥን ጋር የሚገናኝ ይመስለኛል። አሁን የመጣልኝ ሀሳብ ነው። ቃሉን ግን ቼክ ባደረገው ደስ ይለኛል። እሺ ኢንቨስትመንት ኤንድ ኢንቬዥን የሆነ ሩት ወርዱ አንድ ቢሆን በጣም መንፈስ ቅዱስ ገለጠልኝ ቢል ላስቸግራችሁ ይችላል። በጣም ኦኬ። እሺ ስለዚህ ኤሚ በደንብ ያስረዳናል ሌላ ጊዜ ብዬ አስባለሁ። ግን ከጂውሽ አፖካሊፕቲክ እስካቶሎጂ አንጻር ምንጠብቀው ተስፋ ይሄን የሚመስል ነው። ዳኒ ብዙ አርኪ መልስ እንዳልሆነ አስባለሁ፣ ግን ኔክስት በደንብ ብዙ ነገር ታገኛለህ ብዬ አስባለሁ። ተባረኩ። ቴንክ ዩ ኤቢ፣ እናመሰግናለን ስለነበረን ጊዜም። አይ ቲንክ የዚህ የቲክቫ በደንብ የሚብራራም ይመስለኛል። የጂውሽ እስካቶሎጂንም ስንመለከት የአይሁድ ተስፋ ምንድን ነው የሚለውን በዛው ተያይዞ የሚብራራ ይመስለኛል። ተጉ ኤኒ ላስት ወርድ የምትለው ነገር አለ? አይ ዲስኮድ በጣም እንትን የአይሁድ ተስፋ ምን ነበር ምንድን ነው የሚለው ምን ነበር ብትል ጥሩ ነበር የሚለው ነበር ቢሆን ጥሩ ነው። በጣም ጥሩ ነው
ለፍሬምወርክ ያህል ነው እንጂ አሁን ዛሬ እኮ እስኬቶሎጂ አልተብራራም። ግን ጥበቃችን ይሄ አይደል ምልከታችን ወደፊት የምናይበት ነገር ምንድን ነው የሚለውን አንድ ፍሬምወርክ የያዘ ይመስለኛል። ከዛ ሜቢ ነገ ሳምንት እግዚአብሔር ፈቅዶ ብንኖር ይሄ ምን ማለት ነው ብለን ከዛ እንጀምራለን። የሚቀጥለው አውትላይኑን እንደዚህ አሁን የጁሽ እስኬቶሎጂ ነው የኢንተርቴስታመንት ላይ እንዴት በተለይ እዛ ላይ ነው ብዙ ዲቨሎፕ ያደረገው እና እሱ እንዴት እንደሆነ እናነሳለን። ከሁሉ በላይ አሁን ያለንበት ዘመን ወደፊት እንይ ነው። በተለይ ዮርገን ሞልትማን ቴዎሎጂ ኦፍ ኦፕን ስናይ ነገን እያየን እንኖር። የኋላ ጠባሳ አለ፣ ግጭት አለ፣ ውድቀት አለ፣ ጦርነት አለ፣ ረሃብ አለ፣ መገፋት፣ ኢፍትሐዊነት በግለሰብ በቤተሰብ በሀገር ደረጃ ሁሉ አለ። አንዳንዱን ነገሮች ጊዜ እግዚአብሔር ጊዜ ገንዘብ ምናምን ሰጥቶን ምንም ብንሰራ ጠባሳቸውን ማንሽራቸው ነገሮች አሉ። አንዱ ምልክት ዮርገን ሞልትማን ነው። የኋላውን ማለት መፈወስ አይቻልም። መፈወስ የሚቻለው ወደፊት ስናይ ነው። የኋላውን ነገር ሚሞሪውን እንኳን ማጥፋት ትዝታውን እንኳን ማጥፋት የምንችለው የፊቱን ስናይ ነው። እና የእግዚአብሔር ቤተክርስቲያን ላይ አማኒ እንደምታውቀው የጆናይን ወይም ደግሞ የዮሐንስ ይሄ እስኬቶሎጂካል ኮንሴፕት ምንድን ነው ሲል ከፊት ያለ አሁን የራእይን ያመጣል። በጣም ከፊት ለካ የቤተክርስቲያን ሄዶ የእግዚአብሔር ሕዝብ ሄዶ የእግዚአብሔር ሙሉ ለሙሉ መገለጫ ነው። እግዚአብሔር ሙሉ ለሙሉ የሚያድርበት ነው። እንደዚህ እያሰበን ዛሬ ደህንነት ማስተማር እናስብ። እንደዚህ እያሰብን ዛሬ አማኝን ማብቃት እናስብ። ከፊት እግዚአብሔር እንደዚህ ነው ያሰበው፣ አንተን እንደዚህ ነው እኛን እንደዚህ ነው ያሰበን ብሎ ሰዎችን በሁሉ አቅጣጫ ከጎረቤት ጋር በሀገር ደረጃ ሶሳይቲ አቅጣጫ ድምፅ የሌላቸውን ይሄ ዲስክሪሚኔሽን ጦርነት ምናምን ያለበትን እንትን እንዴት ከወደፊት እያየን ማስተካከል እንዳለብን እነዚህ ነገሮች ያስተምሩ እና ምናልባት ፍሬምወርኩ ነው ይሄ እንደዚህ ነው እንዴ ብለን እንትን ብንል አሁን ብዙ የኛ እንደምታውቀው አማኒ በተለይ ኢትዮጵያውያን ብዙ የኋላ እንትኖች አሉ። በቃ የሚጎትቱን ነገሮች አሉ። ፐርሰናል የሚጎትቱኝ ነገሮች አሉ። እንደ ሀገር የሚጎትቱን እንደ ዲኖሚኔሽን የሚጎትቱን ነገሮች አሉ እና ጊዜ ብናገኝ የምንበቀላቸው ብዙ ነገሮች አሉ። እንደዚህ አንዳንዴ ባለስልጣኖቻችን ምናምን እኮ የእኛ ልጆች ናቸው እኮ እንዴት እዛ ላይ ሲወጡ ድህነትን እንዴት መንደራቸውን እዛ የነበሩ ሰዎችን ለማስቀናት እንደሚመለሱ ምናምን ምናየው ነው። ይሄ እኛም ልናደርገው የምንችለው ነገር ነው። አንሌስ ማይንድ ሴታችንን እስኬቶሎጂካል በተስፋ የተሞላው እግዚአብሔር ለዚህ ነው ለካ ያሰበን። ይኸው ቁልጭ አድርጎ በቅዱሳት መጽሐፍት አሳይቶናል። እኔ ለእግዚአብሔር ነኝ፣ እኔ እግዚአብሔር ማደሪያ ነኝ ብለን እንትን እንድንል በጣም ያስፈልጋል። እሱን ፍሬምወርክ ለመስራት ነው። ከዛ በዚህ መልኩ ስንሞት ምንድን ነው የሚሆነው እንላለን። አፍተር ላይፍ ምን ይመስላል? መጨረሻውስ ምን አይነት ውበት አለው? እነዚህ አይዲያል አይደለም፣ ፍልስፍና ሀሳቦች አይደለም የምንለው፣ ግን ቅዱሳት መጽሐፍት የሚጠቁሙንን ነገሮች ከኛ ዘመን ጋር እያያያዝን ማብላላት እንጀምራለን ብዬ አስባለሁ እና በዛ ተስፋ ልባችንን አስፍተን ንባቦችንም አንብበን በጣም ብንዘጋጅ ጥሩ ነው። አማን ማን ሆም ኦፍ ጋድ የሚለው መጽሐፍ መጥቶለታል። እሱን እየቆራረጠ ቢሰጠን ጥሩ ነው። ወይም ደግሞ ሆም ኦፍ ጋድ ግዙና 1 3 4 ላኩልን እላቸዋለሁ። እንዴት አይነት ጥሩ መጽሐፍ ነው ባይዛው ቤታጉ ወደ አማርኛ ጎበዝ የሆነ ተርጓሚ ቢተረጉመው። እስኬቶሎጂ እኔ ምንም ሌላ አላሰብኩም። እሱን ነው በቃ ማለት የሰርፕራይዝድ ባይ ሆፕ በደንብ እንትን ማለት አለባቸው ወደ አማርኛ። በጣም አይ ቲንክ ጥሩ ጊዜ እንደነበረን አስባለሁ። አሪፍ ጊዜ ነበረን። ጥሩ ፍሬምወርክ እንዳገኘን ተስፋ አደርጋለሁ። ትንሽ ነገረ መለኮታችንን
ስለ ፍጻሜው የምናስበውን ስለ ተስፋ ወደ ማሰብ እንድንለውጠው ቢሆን እጅግ በጣም ተጠቃሚ ነው የምንሆነው። ስለ ተስፋም ስናስብ እግዚአብሔር ያስቀመጠው ተስፋ የሆነ ወቅት ላይ ቱር ብለን የምንሄድበት ብቻ ሳይሆን አሁን የምንለማመደው፣ አሁን የምንሰራው፣ አሁን የምናደርገው ከድርጊት የተነጠለ አይደለም። አሁን የእግዚአብሔርን ፍጥረት ከመንከባከብ የተነጠለ አይደለም እና ያው እግዚአብሔር የሚያመጣው አዲሱ ሰማይና አዲሱ ምድር ላይ ግራ እንዳይገባችሁ ይላል ኤነት ሂራይት እና ግራ እንዳትጋቡ አሁን ጥቂት በጥቂት መስራት ብትጀምሩ መልካም ነው ይላል። እግዚአብሔር እናመሰግናለን። እንጸልይና እንጨርስ ወገኖች። እግዚአብሔር ሆይ እናመሰግናለን ይህንን ጊዜ ስለሰጠህን የተወደደ ጊዜ። ክብር ሁሉ ለአንተ ይሁን። መልካም ስለሆንክ ከሐሳብህ ከፍቃድህ እንድንማር እንድንወያይ ጌታ ሆይ በጎ ፍቃድህ ሆኗል። ስለረዳህን ስለ ታላቁ ተስፋም መነጋገር ስለቻልን አንተ ስለ እውን በልጅህ በኢየሱስ ክርስቶስ ሞትና ትንሣኤ እውን ባደረግከው በዚህ በታላቅ ተስፋ ውስጥ መገኘት ስለቻልን ስለታደልን ስለተሰጠን ክብር ሁሉ ለአንተ ይሁን ጌታ ሆይ እናመሰግናለን። ከምስጋና ውጭ ምንም የምንሰጠው ነገር የለንም። ደግሞ ዋና ዓላማ ሰማይና ምድርን በሙሉ በክርስቶስ ኢየሱስ በኩል መጠቅለል ነው። የዚያ መጠቅለል አካላት አድርገህናል፣ ዜጎች አድርገህናል ጌታ ሆይ በአግባቡ እንድንመላለስ በአግባቡ ዜግነታችንን ወክለን መኖር እንድንችል ቅዱስ እግዚአብሔር ሆይ ፍትህን መስጠት እንድንችል፣ ርትዕን መስጠት እንድንችል፣ ሰላምን እርቅን ማድረግ እንድንችል፣ ፍቅርን መስጠት እንድንችል ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ለምንሃለን። መንፈስህ እንዲያግዘን፣ መንፈስህ እንዲረዳን ቅዱስ እግዚአብሔር ሆይ እውነተኛ ያንተ ወኪሎች እንድንሆን ልክ በኢየሱስ ክርስቶስ በኩል እውነተኛ የእግዚአብሔር መልክ ተሸካሚነት እንደተመለሰው እንደተረጋገጠው እንዲሁ መልክህን ተሸክመን ወክለንህ የምንኖር ፍትህን ጌታ ሆይ ሰላምህን፣ እረፍትህን፣ በጎነትህን፣ ቸርነትህን እንደቀመስን እንዲሁ ለሌሎች የምናቀምስ እንድታደርገን በጌታ በኢየሱስ ስም እንማጸናሃለን። ስለሰማህን ተባረክ። ክብር ሁሉ ለአንተ ይሁን። በልጅህ በጌታ በኢየሱስ ስም ጸለይን፣ አሜን። ኢየሱስ ይባርክ። በጣም እንደዚህ አይነት እንትኖችን ስላዘጋጀህልን በእውነት እግዚአብሔር ይባርክ። ነብዬ ተባረኩ። ሳምንት እንግዲህ ሳምንት ሰው ይበለን። ኔክስት ዊክ እንቀጥላለን። ይህንን ርዕስ ነው አንድ 2 ወር ምናምን 4 ሳምንት እና መነዥካታለን። የፊኑ ሀሳብ ተባረኩ ለማለት ነው። አማን ቴንኪዩ። ተጉ ተባረኩ። በጣም ተጉ ኤቢም ተባረኩ። ስርም ያላችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ። ደህና ደሩ። መልካም ምሽት። ቻው። ደህና ደሩ።